ፀሐይ እባክሽ አንገት ፀሐይ እንዴ ማዛ ፀሐይ እባክሽ ፀሐይ ቆይ ፀሐይ እንደዛ አይደለም ነገሮች እባክሽ። ይሄ እኮ ትልቅ ሚስጥር ነው አይደል እንዴ? እንደ አዲስ እንጀራ እናቱ መታ ያፈረጠችው ሚስጥር እኮ ይሄን ሚስጥር ነው። ባላወቅነው ምክንያት አርፎብናል ማለት ነው። ወይም ደግሞ ከዚህ ዓለም በስጋ ተለይቷል ማለት ነው። ሜሪትስ ሪል ስቴት ያዘጋጀው ልዩ የቅናሽ ባዛር በደማቅ ሁኔታ የቀጠለ ሲሆን አሁን ደግሞ ለመጪው ክሪስማስ የሚሆን ቪአይፒ የሆኑ ቤቶችን በልዩ ቅናሽ አዘጋጅቶ እየጠበቃችሁ ነው። ምን እሱ ብቻ 65% ለሚከፍሉ 35%ን በነፃ ያመቻቸን ሲሆን በ3 ዓመት ጥንቅቅ አድርገው የሚረከቧቸውን ባለ 2ና ባለ 3 መኝታ ቤቶች በ10% ቅድመ ክፍያ ለ10 ቀናት ብቻ ይዘንላችሁ መተናል። በቡድን አሊያ በቤተሰብ ሆኖ ለሚመጡ ልዩ የቅናሽ ፓኬጆችም ተዘጋጅቶሎታል። ታዲያ ይህ የቅናሽ ባዛር የተዘጋጀው ፒያሳ በሚገኘው በሜሪት ሪል ስቴት ዋና ቢሮ ላይ ሲሆን ይህንን የቅናሽ እድል ተጠቃሚ ለመሆን ከስር ባለው ስልክ በመደወል ይመዝገቡ። ሜሪትስ ፕሮፐርቲ። እሱን ነገር ደግሞ እኔም ለራሴ እንግዳን የሆነብኝ ይቅርታ አድርግልኝና እኔ ለልጁ ሲል በቃ ልጁ እንዳይጠላው ልጁ ለምን ብሎ እንዳይከራከረው ከልጁ ጋር ጠብ እንዳይመጣበት ፈርቶ ይሁን ለራሴም ግራ ነው የገባኝ። አንቀን እንደዛ ሲልና በሱዳንም በበረሃም በምንም አልተንገላታም። እሱ ቀጥታ ሽኝት አድርገን ቀጥታ አሜሪካን የገባው እንዳልክ የሄደበት እድል ነው። እውነት ነው የትንሽ ወንድሙ እድል ነበረ። አረባክሽ ወንድምሽ ነው ለኔ የልጅ አባት አይደል እንዴ? የልጅነት ያብሮ አደግ አይደል እንዴ? ተረጋጊ ፀሐይ ደግሞ ሰው ሲመጣ እንዳይደረግ በሻም ውስጥ ያለ ሰው ስማችን ነው ይዞ የሚሄደው። ያለውን ነገር ተናገሪ። ልጄ ከዚህ በላይ መሰቃየት የለበትም። እናትነቱን ሳያቅ አድጎ ታላቅ እህቴ ናት ብሎ እንደገና ደግሞ እንጀራ እናት የማይ እግዚአብሔር ይስጣት እንደ እንጀራ እናት ሲሆን እንደ እናት አርጋ ሳድገው አባት እናቱን ሳያቅ አድጎ ጠብ ሊኖራቸው ይችላል። እኔ ጠባቸውን አላውቅም። ድንገት ነው እሱ ነው ግራ የገባኝ። ማለት ከኔ ጋር ያለመግባባቶች ነበሩ። ከዛ ያው ሁሌ ነርሶች ምናምን ክትትል እንደሚያደርጉለት ተደርጎ ቤት ተኝቶ ባለበት ማታ ላይ ለራት ምንድነው ግልጽ አድርገሽ ማትነግሪኝ? አንቺም የደበቅሽ ነገር አለ። አሁንም ቢያንስ ካለፈው ስተትሽ አትማሪም? ሀዘን ላይ ተቀምጠን እንኳን መደበቂው ነገር አለ። ንገሪኛ። ታዲያ ምንድነው? ልቀቀኝ ሳሚው። ቆይተሙ እንደዛ አይደለም ና ተሙ። ታዲያ አሁንም መደበቂው ነገር አለ ነው? የደበቅኩ ነገር የለም። በቃ አለ አልኩ። ግን ቆይ ይሄን ነገር እንዴት ዝም ትያለሽ አንቺ? በሰዓቱ ሲናገር ነበር ሻረለ ሊያብረሽን። ስማኝ እንጂ እሺ ቀጥይ። ከአባትና ከልጅ መሃል የሚያወራው ነገር አንዳንዴም እኮ ዋሽተህ ታስታርቃለህ አይደለ? ለምን አባቴ ቀጥ እንደዚህ ብለህ ሂደህ እንደዚህ ከሚለኝ እንደዚህ ብዬ ተንገላትቼ ለዛ ጊዜ አጥቼ ነው ብዬ ጋፕ ሰጥቼ ልጄን ላሳምነው ብሎ ሊሆን ይችላል በሚል ነው። ምንድነው የሚጠቅመው ነው እኮ የምልህ። አሁን ምንድነው የሚጠቅመው? እሺ በቃ ላንቺ ነው ፀሐይ። አሁንም ነገሮች እንዴት እንደሚሰሩ እየገባሽ አይደለም። ተወይ እባክህን ተወይ። በቃ ተወኝ፣ መፍትሄ አይሆንም። ተግባባን? ወንድምሽ ተገሎ ይሁን የተፈጥሮ አደጋ ይሄንን ማን ይፈልገዋል አልኩ እኮ። በቃ ወንድሙን እንግዲህ በምን እንደተጣሉ አላውቅም አልኩ እኮ። ግን ጥብ ናቸው በቃ አይነጋገሩም። እሱም ሄደ ወደ ውጭ፣ ይሄም ያለ እዚህ ነው በቃ። ቆይ የምን ወንድም ነው? የምን ወንድም ነው የምትይው አንቺ? የሳቅሽ ነው አንቺ መሰሪ። አልገባኝም። እኔማ ልገልህ ሁሉ ነበረ። ምን ልልህ ነበር? ልገለው ሁሉ ነበረ። በቃ ልገለው ሁሉ ነበረ። አልተሳካልኝም እንጂ ለተሙ ምንም አይነት ነገር እንዲሰጠው አልፈልግም። ንብረቱን ሁሉ ሱፐርማርኬቱን ሁሉ ለራሴ ማድረግ ነው የምፈልገው። እግዚአብሔርን ነው ማመስገን ያለብህ። እንዴት የተደበቀ ነገር ነበረ። ስለዚህ አሁንም ቢሆን ማለት ነው አባትህ ግን ጠይቀው። ትልቅ የተደበቀ ሚስጥር አለ። በሆዴ ይዤ የተቀመጥኩት ትልቅ ሚስጥር አለ። እልሽ አንቺ ንገሪው። ሞጆ ሄጄ ያገኘሁትን ነገር ከእህትሽ ጋር ማንን እንዳገኘው እናውቃለን ሁለታችንም። በቃ ስለዚህ አንተ አፍረጥጣው። ምንድነው? የምን ወንድም ነው? ዝም ብላ ነው ታወራለህ። የምን ወንድም መሰል? አሁን እሷ የራሷ ነገር ስለቀረባት በቃ ማጋጨት ነው የያዘችው። ገብቷል? ይኸውልህ ነገር አይመለከተኝም። አገኛት እንዴ? አግኝቻታለሁ። ይኸውልህ እቺ አሪዮስ። ስለዚህ ከሷ ጋር የደበቃችሁት ነገር አለ? የለም ልጄ። አገኛት? እርግጠኛ ነህ? ምንም የደበቀ? እርግጠኛ ነኝ ምንም ነገር የለም። ይኸውልህ አንተ የዋሸው ነገር ካለ ዋጋ ያስከፍላል። ቢያንስ ከዚህ ሁሉ ዓመት በኋላ የዋሸው ነገር እንደማይኖር ተስፋ አደርጋለሁ። በመሃል ላይ ነው አሜሪካ ሀገር እየሰራሁ ያለሁኝ ከዚች አሪዮስ ጋር ከንግስት ጋር ሰው መስለኝ የተዋወቁት። ያው ብቻ መሆን የለብህም አጋር ትሆነኛለች ብዬ ተግባባን፣ ተዋደድን፣ አብረን መኖር ጀመር።
ልጅ ብንወልድ እኮ ኑሮ የተሙ ታናሽ ወንድም እናገኝ ነበር፣ ግን አልሆነም። እኔ እኮ ከዛ እዚህ ድረስ የመጣሁት እኮ እኔ ልጄን ፍለጋ ነው። ልጄን ልካስ ብዬ ነው የመጣሁት እኮ። ልጁን ለመካስ የመጣ ሰው ታምሜም ያለ ጭቅጭ ባለፈው ራሱ ወደቄ እንደገና እዚህ እንደገና ሌላ ሕክምና ገብቼ እንደገና ነው የዳንኩት። ያለውን ነገር ንገሪኝ። ሚስጥር አለ፣ የተደበቀ ነገር አለ፣ አባት የደበቀው ነገር አለ በተደጋጋሚ ስትይ ነበር። አረ ያልተደበቀ ጉድ ምን አለ ብለክ ነው? እኔማ በጣም ደስተኛ ነኝ። አሁን ላይ በጣም ደስተኛ ነኝ። ሰው መስሎካል? ይሄ መሰሪ ነው። ምንድን ነው የሚያስቅሽ? ማለት እየቀለድሽብኝ ነው? ነሽ ውጪ። አንዴ ሳሚ እሷን ወስደህ ኢንተርቪው ሰራልኝ። አወጣጣት ሁሉንም ይዛት ውጣ። ውጪ። ይኸውልህ ሳሚ ይዛት ሂድና እሷን ጠይቃት። እንጀራ እናቴ ከተባለችው ህይወቴን ከፈጠበጠችው ያሁላኔን ለማገት ለማስገደል ዙሪያ ያለው ሰዎች የገዛ እናቴ ያሳደገችኝን እሷን ለማገት ለማስገደል ይሁን ለጥረት ያደረገችው ሴት ጋር የጋራ የደበቃችሁት ነገር የለም? እርግጠኛ ነህ? ምክንያቱም እኔ እሷን አግኝቻታለሁ። ሰላም ውድ የትርታ ሚዲያ ተከታታዮቻችን፣ እንግዲህ ዛሬ በተለየ ሁኔታ ነው ወደዚህ ቦታ ላይ የመጣ ነው። አስደንጋጭ የሆነ ነገር ገጥሞናል። እንዴት እንደምንናገር ባናውቅም የተሙ አባት እንደሆነ ያወቅ ነው፣ ወይም ደግሞ ቅርብ ጊዜ የመጣው ዲያስፖራው የተሙ አባት ነኝ ብሎ የመጣው ሰውዬ አሁን የተሙ አባት ሆኖ ያገኘ ነው ግለሰብ ድንገት ባላወቅ ነው ምክንያት አርፎብናል ማለት ነው። ወይም ደግሞ ከዚህ ዓለም በስጋ ተለይቷል ማለት ነው። በጣም አሳዛኝ ነገር ነው የገጠመን። ድንገት ነው እንግዲህ ብዙ ነገሮች ተፈጥረው እንደነበር እናንተም እያያችሁ ነበረ። የተሙ እንጀራ እናት ወይም ደግሞ ዲያስፖራ ባለቤቱ የተወሰነ ቆይታ አድርገው አስደንጋጭ መረጃዎች እጃችን ላይ ደርሰው ብዙ ነገሮችን እናጣራለን ብለን ባሰብንበት ሰዓት ላይ ነው የእሱን ህልፈተ ህይወት የሰማነውና በጣም አዝነናል። እነ ተሙም በጣም ተሰብረው ነው ያሉት። ምክንያቱም ብዙ ማስረጃዎችን እናገኛለን፣ ወንጀለኞችን በቁጥጥር ስር አውለን ለህግ እናቀርባለን ብለን በምንለፋበት ሰዓት ነበረ ከእጃችን ያመለጠው። በጣም አሳዛኝና አስደንጋጭ ነገር ነው። ባላሰብነው ባልጠበቅነው መንገድ ነው። ጤናው የተሻሻለ ወደ ጥሩ መንገድ ተመልሶ ከተሙ ጋር በጥሩ አይነት መንገድ ህይወታቸውን ያስተካክላሉ ብለን እያሰብን በነበርንበት ሰዓት ነው ከእጃችን ያጣ ነው። ተመልካቾቻችን እውነት በጣም አዝነናል። እኔ ብቻ ሳልሆን ሙሉ የትርታ ሚዲያም የገመና ሾውም የቡድን አባሎቻችን ሁሉም ተሰብረዋል። በዚህ ኬዝ ላይ ሁለተኛ ሞታችንን ነው የገጠመንና እንግዲህ የሆነ በጣም አሳዛኝ ነገር ነው የገጠመን ያለ። አዎ ሳሚ፣ ያው ትናንትናም ቀብሩ ላይም እንግዲህ እንደነበር ነው። በጣም አሳዛኝ ነገር ነው ማለት ብዙ ነገር እንጠብቅ ነበረ። ገና ብዙ ያልሰማናቸው ሚስጥሮች ነበሩ፣ ብዙ የተደበቁ ነገሮች ነበሩ። ካሁን አዲስ ነገር አገኘን፣ የተሙ ህይወት ተስተካከለ ስንል ያው እንግዲህ ማለት ነገሩ በጣም ግራ የሚያጋባ ነው። አስደንጋጭ ነገር ነው። የተሙ አባት እንደምታውቁት እየተሻለ ነው ብሎ ነበረ ከዚህ ቀደም በለቀቅነው ቪዲዮ ላይ። የተሙ እንጀራ እናትም አንድ ላይ ሆነው እንግዲህ የተወሰኑ ግጭቶች ምናምን ተፈጥረው ነው እና እንደውም ያንን ቪዲዮ የዘጋ ነው። አሁን ያ ላይ በቃ ማለት ሻል እያለኝ ነው ምናምን ከካሜራ ጀርባ በደንብ ከተሙ አባትም ጋር ተግባብተን እያወራን ነበር እና ደህና ነኝ አሁን ከለውጥ አለኝ ተስፋም አለኝ ምናምን እያለ እሱም ተስፋ ውስጥ ሆኖ ስለነበረ እንትን ያለው የመዳን ተስፋ ነበረው። ሳሚ አይተዋል እንዴት ጉልበቱ ራሱ መለስ ብሎ ነበር እና አሁን እንደዚህ አይነት ህልፈተ ህይወት አሁን ሲያጋጥም ማለት ግራ ያጋባል። ድንገት ነው የሆነው፣ በምን እንደሆነ ባልታወቀ ሁኔታ ሞቶን የተገኘው እና እንዴትም እንደሆነ ምን አይነት ነገር እንደሆነ ገና አላጣራንም። ያው ነገሩን እንግዲህ እኛም እንትን እያለን ነው። ትናንት ቀብር ላይ ነበርን። ያው በቀብር ቦታ ላይ እንደዚህ አይነት ነገር አሁን ካሜራ ምንም ይዘን መሄዱ አግባብ አይደለም ብለን ስላሰብን ዛሬ እንግዲህ ያው አግባብ አይደለም አሁንም ዛሬ መሄዳችን፣ ግን ያው መሄድ ስላለብን መጠየቅ ስላለብን ወደዛ ልንሄድ ነውና እንግዲህ ያው አንዳንድ ነገሮችን እስኪ መጠየቅ አለብን። ማወቅ ያለብን ነገሮች አሉ። እኛም ደግሞ ያው እንደምታውቁት መርማሪ ጋዜጠኛ ነን። የሆነ ነገር ሲከሰት ሁሉ ነገር ለኛ ጥርጣሬ ይጭራልና እንዴት ሆነ ለምን ሆነ ብለን አእምሮአችን ውስጥ ጥያቄ ይፈጠራል። እነዛን ጥያቄዎች ደግሞ ሄደን ማጣራት አለብን። እንዲሁም ደግሞ የተሙን ሀዘን እናንተም ቤተሰብ ናችሁና ሀዘኑን ለእናንተ ማጋራት ስላለብን ወደዛ ሄደን እንግዲህ ሀዘኑን ልናካፍላችሁ ወደናልና ወደዛ ልንሄድ ነው። ልክ ነህ። እንግዲህ ተመልካቾቻችን ወንድሜ ዮኒ እንደገለጸላችሁ ነው። በጣም ከባድ ድንገተኛ ሀዘን ነው። ከሟች በላይ የሚያሳዝነን እንግዲህ ወንድማችን ተሙ ነው። ብዙ ነገሮችን
የተፈጠረበት ብዙ ነገር በህይወቱ እያጋጠመው ነው ያለው። ምን ያህል ፈተናዎች ውስጥ እያለፈ እንደሆነ አይታቸዋል። እናቴ ብሎ ያሰባት ግለሰብ እስከ መታገት፣ ከዛ በተጨማሪ እናተ ሌላ ነች መባል፣ እሱ ድብደባ ደረሰበት፣ ታገተ፣ ብዙ ነገር በህይወት ውስጥ አለፈ። ዛሬ ላይ ደግሞ አባተ ሌላ ነው ተብሎ እሱን አግኝቶ ከእሱ ጋር የተለየ ቆይታ እንኳን ሳያደርግ ነው ከእጁ የተነጠቀውና ቀላል ሀዘን አይደለም፣ ቀላል ነገር አይደለም። በዛ ላይ ትልቅ ነገር እሱ ጋር አለ ብለን አስበን ብዙ ወንጀለኞችን እንይዛለን ብለን ባሰብንበት ሰዓት ነው ነገር የተፈጠረውና ወንድም ዮኒ በጣም ከባድ ነገር ነው እየገጠመን ያለው። እውነት በጣም ከባድ ነው። ተመልካቾቻችን በጸሎት እንድታግዙን ከኛ ጎን እንድትሆኑ እንግዲህ በአክብሮት እንጠይቃለን ማለት ነው። አሁን ቀጥታ ያው እናንተም ቤተሰብ ናቸው የኛ እያንዳንዱ ነገር ማየት መቻል ስላለባችሁ እንደ ቤተሰብ አብራችሁ እንድትሆኑ በማሰብ ነው ይህንንም ቪዲዮ እየቀረጽንላቸው ያለ ነው። ቀጥታ ወደ ተሙጋ ነው የምንሄደው። ቀብሩ ትላንት ነበር ያለፈው። ዛሬ ወደ ተሙጋ ሄደን ለቅሶ ምን ደርስ ይሆናል። ከዛ በተጨማሪ ምን አዲስ ነገር አለ፣ በምን አይነት መንገድ ይሄ ነገር ሊከሰት ቻለ የሚለውንም እኔም ወንድም ዮኒም ምናልባት ከቻለ ራሱ ተሙን በመሆን ለማጣራት እንሞክራለን ማለት ነው። ወደዛው እንሄዳለን። አብራችሁ እንድትቆዩ ባክሮት ወደዛው እንሄድና ሁሉን ነገር አጣርተን ለእናንተ የምናሳውቅ ይሆናል። በነገራችን ላይ ያው ድጋፍ እያደረጋችሁልን ነው። ምንም እንትን የቀረብን ነገር የለም። ግን አሁንም አንድ እንትን የምላችሁ የምጠይቃችሁ ነገር ምንድን ነው፣ ሁላችሁም እባካችሁ ያው ተሙ ይሄን ነገር እንዲከታተልም ስለምንፈልግ ደግፉት በሐሳብ እግዚአብሔር ያበርታ። ሁላችሁም በእምነታችሁ አላህ ይደግፍ አላህ ያበርታ እያላችሁ በየእምነታችሁ እባካችሁን ድጋፋችሁን አድርጉለትና አሁን ሰው የሚያስፈልገው ሰዓት ነው። እናንተ ማንለንልህ እኛ ከጎንነን በሉት። እንዲሁም ደግሞ በየእምነታችሁ ጸሎት እንድታደርጉለት ስንል በአክብሮት እንጠይቃለን። ይሄንን ነገር ማሳሰብ ስለምፈልግ ነው። ሳሚዬ አይተሃል እንዴት ሲል እንደነበረ ማለት ተመልካቾቼ ለኔ በቃ ድጋፌ ናቸው ምናምን ማለት በከፋው ሰዓት እንኳን እንትኑን ነው የሚያስበውና እዚህ ጋር ያሉትን ተመልካቾች። ስለዚህ አሁንም እናንተ እንደዚህ አይነት ማጽናኛ ብታደርጉለት ብዬ እኔ እንደ ሐሳብ ነው ገባ። እኛ አሁን ብዙም ተራሩጦ ወደዛ ወደዚህ እንትን አሁን ጓደኛም የለውም ብዙ እንትን አይደለም ከኛ ውጪ ያን ያህል ርቆ የሚሄድበት እንትን የለም እና ለዛ ከኛ በተለየ ደግሞ እናንተ ናችሁ ከጎን ያላችሁትና አይዞ እግዚአብሔር ያበርታ እግዚአብሔር ያጽናህ እያላችሁ ድጋፋችሁ እንድትሰጡት ስል በዚሁ አጋጣሚ ልጠይቃችሁ ስለወደድኩ ነው። ሳሚ ያቋረጥኩ ይቅርታ። ችግር የለም ያኔ በቃ ምንም የተለየ ነገር አይደለም። ወንድሜ እኔ አብዛኛውን ነገር ገልጾታል። ተመልካቾቻችን በቻላችሁት አቅም ከኛ ጎን ሆኑ። ተሙንም በጸሎት በሐሳብ እንድታግዙን በአክብሮት እንጠይቃለን። ተመልካቾቻችን አሁን ቀጥታ ወደ ዮኒ ጋር የምንሄድ ነው የሚሆነው። ሙሉ ወደ ተሙጋ ዮኒዬ ይቅርታ ተመልካቾቻችን፣ ወደ ተሙጋ የምንሄድ ነው የሚሆነው። ሙሉ የቡድን አባላቶችም ተዘጋጅተዋል። እዛ ሄደ የሚኖረንን ቆይታ አብረን የምናይ ይሆናል ማለት ነው። አብራችን ቆዩ። ግቡ ዮኒዬ እንግዲህ መጣችሁ ውጡልኝ እናንተ ከመጣችሁ እስካሁን ወንድሜ እንደዚህ እባክሽ እስካሁን ታሙ ሄድ ነበር። ፀሐይ እባክሽ ፀሐይ እንዴ ታይ እንጂ ታይ ማዚ ታይ ማዛ ፀሐይ እባክሽ ፀሐይ ቆይ ፀሐይ እንደዛ አይደለም ነገሮች። እባክሽን ተረጋጊ ፀሐይ። ሌላ ሰው ነው ውጭ ሰው አለ። ፀሐይ ምን ሆነሽ ነው? እኛ ልንደርስ ነው የመጣ ነው። ይኸውልሽ እኛ ተሙ ጋር ነው የመጣ ነው። ፀሐይ እንደዚህ መሆን የለብሽም። ማዛ ታያት ምን ሆነሻል አንቺ? እኛ ተሙ ጋር ነው የመጣ ነው። ለምን አትረጋጊ? ወንድምሽ ነው በቃ እኛ ተሙ ጋር ነው። ውጭ ሰዎች አሉ። እባክሽን ዝም በይ በቃ። ቢያንስ ሰው ምን ይላል እንዴ? ትልቅ ሰው አይደለሽ እንዴ አንቺ? ዝም በይ እስቲ። እንኳን ውስጥ ያሉ ሰዎች ምን ይላሉ? ይኸውልሽ ዝም በይ በቃ እባክሽን ዝም በይ። ታያት ማዛ በቃ ተራፉ በቃ ሰው አለ። ፀሐይ ምን ሆነሻል? ውጭ ሰው አለ። ቢያንስ ውጭ ላለ ሰው በቃ ችግር የለውም። ቀስ ብለን አሁን አዘን ላይ ነው። እባክሽን ተረጋጋ። ይኸውልሽ እንጂ ተረጋጊ በቃ ተረጋጊ። ነገር ይኸውልሽ የሚያወራው ነገር አለ። እንደዚህ ያሉ ሰዎች ምን ፀሐይ እባክሽን ተረጋጊ። እንደዚህ አይደለም እንዴ ምን ሆነ ነው ሴትዮዋ? ያው እንግዲህ ካለባትም ከደረሰባት ነገር አንጻር ነው። ለእኛም እኮ ይኸውልሽ የባልደረባችን አባት ነው እኮ ምንም ቢሆን በቅርቡ ጊዜም ቢሆን ያወቀው የባልደረባችን አባት ነው። አንቺ በቃሽ እንጂ ተረጋጊ እስቲ አዳምጫቸው እስቲ የሚሉት ሊደርስ የመጣ ሰው አንቺ ሊያስተዛዝን የመጣ ሰው እኛ ሊያስተዛዝን የመጣ ሰው ምንድን ነው እንደዚህ? ፀሐይ ምን ሆነሻል? አንደኛ ውጭ ሰዎች አሉ መረጋጋት ይቻላል። ሁለተኛ እኛ አዘን የመጣ ነው ተሙ ጋር እኮ ነው አይደል እንደርስ የመጣ ነው። እንዴ ተረጋጊ መጀመሪያ። እናንተ ባትመጡ ኑሮ እንደዚህ በሽታ ይባባስበት ምን ማለት ነው እንደዛ ማለት? ፀሐይ ረፍ የምታወሪው ነገር እያወቅሽ ተሙ የት ሂዶ ነው? ተሙ ወደ ውስጥ ረፍ ብሏል። ምን ፈለጋችሁት? ለማረፍ ገብቶ ነው ውስጥ ነው ያለ። ትንሽ ስለደከመው ትላንትና ቀብራል ነበር አላረፈም። ሊያርፍ ገብቶ ነው ይመጣል። ፀሐይ እንደዚህ መሆን የለብሽም። እኛ እኮ እንደማንኛውም ሰው ለቅሶ ለመድረስ ነው የመጣ ነው። ኧረ እባክሽን
ናሽ ወንድምሽ ነው ለኔ የልጅ አባት አይደል እንዴ? የልጅነት ያብሮ አደግ አይደል እንዴ? ተረጋጊ ተረጋጊ ፀሐይ ተረጋጊ። ደግሞ ሰው ሲመጣ እንዳይደረግ ግሻ ውስጥ ያለ ሰው ስማችንን ነው ይዞ የሚሄደው። ሀዘን ሊደርስ የመጣው ሰው እንዴ ስማችን ይዞ ሄድ እንዴ? አሁን የወሉ ጭቅጭቅ ሲፈጠር እኮ ደጅ ላይ ያሉት ሰዎች ምን ይላሉ? አሁን እዚህ በር ላይ ነው ድንኳኑ። ፀሐይ ተረጋጊ። ይኸውልሽ እባክሽ ረጋ በይ። ሰው ምን ይለናል? የመጣ ሰው እንዴ ነው እኮ ነው መጀመሪያ በጣም ይቅርታ እንግዲህ እዚህ ቦታ ላይ ያለው ሁኔታ ተሙ ባልደረባችን ስለሆነ አንዳንድ ነገሮችን ለማየት ነው። ካሜራ ምንም ይዘን መምጣታችን ልክ ላይሆን ይችላል። ነገር ግን እንግዲህ ተመልካቾቻችን በለቅሶ በእኛ ሀገር ስርዓት እንደዚህ ማድረግ ጥሩ አይደለም። ነገር ግን በቻልነው አቅም እናንተ ለእኛ በጣም ቅርብ ስለሆናችሁ ቤተሰብ ስለሆናችሁ እያንዳንዱ የሚፈጠረው ነገር ለእናንተ ማሳወቅ መቻል አለብን። ያን በማሰብ ነው በትኩስ ሀዘን ላይ እንግዲህ ካሜራም ባልደረቦቻችንም የመጡትና እናንተ የእኛን ሀዘን ትካፈላላችሁ፣ ደስታዎቻችንንም አብራችሁ የምታሳልፉ ሰዎች ስለሆናችሁ ያን በማሰብ ነው እንጂ እንግዲህ ለለቅሶ ንቀት የተለያየ ነገር አይደለም። ተመልካቾቻችን ትረዳላችሁ ብዬ አስባለሁ። ሜሪትስ ሪል ስቴት ያዘጋጀው ልዩ የቅናሽ ባዛር በደማቅ ሁኔታ የቀጠለ ሲሆን አሁን ደግሞ ለመጪው ክሪስማስ የሚሆን ቪአይፒ የሆኑ ቤቶችን በልዩ ቅናሽ አዘጋጅቶ እየጠበቃችሁ ነው። ምን እሱ ብቻ 65% ለሚከፍሉ 35%ቱን በነፃ ያመቻቸን ሲሆን በ3 ዓመት ጥንቅቅ አድርገው የሚረከቧቸውን ባለ 2 እና ባለ 3 መኝታ ቤቶች በ10% ቅድመ ክፍያ ለ10 ቀናት ብቻ ይዘንላችሁ መተናል። በቡድን አሊያም በቤተሰብ ሆኖ ለሚመጡ ልዩ የቅናሽ ፓኬጆችም ተዘጋጅቶሎታል። ታዲያ ይህ የቅናሽ ባዛር የተዘጋጀው ፒያሳ በሚገኘው በሜሪት ሪል ስቴት ዋና ቢሮ ላይ ሲሆን ይህንን የቅናሽ ዕድል ተጠቃሚ ለመሆን ከስር ባለው ስልክ በመደወል ይመዝገቡ። ሜሪትስ ፕሮፐርቲ። ይኸውልህ ፀሐይ ካሜራ ምንም ይዘን ብንመጣ የተሙ ቤተሰቦች ለእኛም ቤተሰቦች ናቸው። ተከታዮቻችን ለእኛ ቤተሰብ ደጋፊዎቻችን ናቸው። እነሱ ማወቅ አለባቸው። ከዛ በተጨማሪ ደግሞ ተሙ ወንድማችን ነው። እሱ ጋር ነው ለቅሶም ልንደርስ የመጣ ነው። አንቺ ደግሞ እንደዚህ መሆን የለብሽም። ምንም ቢሆን ክፉ የሚሆን ደግ አብረን አሳልፈናል። እናንተን ሳያችሁ በጣም ነው የተሰማኝ። በጣም ማለት ለምን እንደዛ ልትይ እንደቻልሽ ግን አልገባኝም። እንደዚህ ለምን ራሱ ነው ፈልጎ ተሙን የሚያገኘው? እንግዲህ እንደምታውቂው ነው እንዳልካቸው ነው ተሙን ፈልጎ ያገኘው እንጂ ተሙም አይደለም ወደ እንዳልካቸው የመጣው እና ማለት በእኛ ምክንያት የሆነ ነገር አይደለም። ለምን እንደዚህ ልትይ እንደቻልሽ ግራ ገብቶኛል። ያው ነገሩን በቃ መታችሁ ነገሩን ስትቀሰቅሱት በሽታው እየገነነበት ነው ሄደው። እነሱ እኮ እውነትን ለማውጣት ነው እየጣሩ ያሉት። ምንም እሱን ያደረጉት ነገር የለም። በቃ የእግዚአብሔር ፈቃድ ሆነ። ታመመ፣ ሞተ። እንኳን በሀገሩ ላይ ሞተ። እዛ ሰው ሀገር እንዳለ ቢሞት እሱማ እንኳን ወደ ሀገሩ መጣ፣ እንኳንም ልጁን አገኘ። በቃ ትልቁ ነገር እኮ እሱ ነው። አሁን ማታ እናንተ መረጋጋት መቻል አለባችሁ። ምክንያቱም እኛ ብዙ ነገሮችን ለማወቅ ለማወጣጣት ነበር የፈለግነው። ከዛ በተጨማሪ ደግሞ ተሙንም ፈልገው የመጣው እሱ ነበር እና እንግዲህ አንዳንድ ጊዜ የእግዚአብሔር መልካም ፍቃድ ካለመሆን የመጣ ነው አባታችንን ያጣ ነው። ሀዘኑ ለእኛም ሀዘን ነው። ምክንያቱም ተሙ ገና አባቴን አገኘው ብሎ ባሰበበት ሰዓት እያጣራን ባለንበት ሰዓት ነው ከኛ እጅ የሚያመለጠው። ይህ ደግሞ ለእኛም ሀዘን ነው። ብዙ የምናጣራቸው ብዙ ወንጀለኞችን ለመያዝ የምናስብ ሰዎች ነበርን። ያንን ሳናደርግ ነው ከእጃችን ያመለጠው። ብዙ ነገር ከኋላ ይኖራል ብለን አስበን ነበር። አዳዲስ ማስረጃዎችን እንግዲህ ተመልካቾችም እንደሰሙት ብዙ ነገር ሰምተን ነበር እና ድንገት ነው ከእጃችን ያመለጠው። ይገባኛል። ትኩስ ለቅሶ ነው። እንግዲህ ቀብሩ ያለፈው ትላንት ነው። የቀብር ማግስት መተን በእነዚህ አይነት ሁኔታ ማውራት የለብንም ነበር። ነገር ግን ቢያንስ በቻልነው አቅም ተመልካቾቻችንም እኛም ተሳስረን ስለሆነ የምንሰራው ያንን ነገር በማሰብ ነው። መቼም ፀሐይ ይህንን ነገር ልትረጅ ይገባል። ሳናዝን ወይ ደግሞ ሳይሰማን ቀርቶ እንዳይመስልሽ እባክሽን። ያሳዝናል። እሱማ ልጁንም ሳይጠግብ የውስጡን የልቡን ሳያወራው መሞቱ በጣም የሚያሳዝነው። ልጁም አባቱን ፍቅሩን ሳይጠግብ በጣም ያሳዝናል። የወንድሜ ነገር በጣም ያሳዝናል። እንዴት ነው ግን እንደዚህ ሊሆን የቻለው? ማለት አሁን እኛ ለተመልካችም ቪዲዮን ስናቀርብ በተከታታይ ቀን ሊመስል ይችላል እንጂ በመሀል አንዳንድ ቀኖች ጋፓሉ እና እኛ ጋር አሁን የመጣ ጊዜ ከተሙ እንጀራ እናት ጋርም ስናገናኘው የነበረው ጊዜ ላይ አንድ ቤት እንደውም ወስደን እዛ ነበረ እሱን እንትን ያልነው ቆይታ ያደረግነው እና እየተሻለ ነው ደህና ነኝ ብሎ እንደውም ከተሙ ጋርም ባለመስማማት የሆነ ትንሽ ግብግብም ተፈጥሮ ነበር። አንዳንድ ነገሮች ያው ሚስጥሮች የሆኑ የተደበቁ ሚስጥሮች ወጥተው ነበር እና በምን ምክንያት ነው እንደዚህ? አሁን ድንገት ነው አሟሟቱ ማለት እኛ ባየነው ሰዓት ለእንደዚህ ለሞት ያበቀዋል የሚባል አይነት እንትን ላይ አልነበረም የነበረው። የተፈጠረ ነገር ነበር እኛ ያላየነው ነገር? ምንም የተፈጠረ ነገር የለም። ያው በሽታው እየባሰበት መጣ በቃ እንጂ ምንም የተፈጠረበት ነገር የለም። ሌላ ነገር አዲስ ነገር የለም። የያዘው በሽታ ነው፣ ያመመው በሽታ ነው። በቃ እንግዲህ ከኛ ጋር አይ በመሀል አንድ ቀን ብቻ ነው ጋፕ የነበረው። የዛን ቀን ከኛ ጋር አሳለፈ። ከዛ በነጋታው አልተገናኘንም።
ከዛ ደግሞ ጠዋት ላይ እንግዲህ መርዶ ለተሙ እንደተነገረው ነው የሰማነው እና እንደዚህ በአንድ ቀን ለውጥ እዛን ቀን እኛ ስናየው እየተሻለው ደህና የነበረ ሰውዬ እንዴት ድንገት እንደዚህ ሊሞት ቻለ? በጣም እንትን ስለሆነብን ግራ ገብቶን ነው እኛም እና ያው በውስጡ እንግዲህ በሚስቱም ሆነ እኔም እንደዛ በማድረጌ በውስጡ የሆነ በቃ ብስጭት ኖሮት ይሆናል። በቃ እንግዲህ አፋጠነበት ብዬ ነው የማምነው። ብስጭቱ ምንም ተደራርቦ ምን ባሰና ለታመመ ሰው ነግሬያቸዋለሁ። ከያን ጊዜ በቃ ከተናደደ በቃ ተሙንም ራሱ ረጋ በል ስለው ነበር። ስለዚህ ያን ነገር ብስጭቱም ከበሽታውን ሊያባብስ ይችላል ይመስለኛል። እሱ ነው በቃ ቀስ ባለ ሁኔታ ሌላ ነገር ባይነገረው በቃ ልጁን ብቻ አገናኝተው ነው ቢሆን እድሜ ይጨምርለት ነበር። ያው ብዙ የተደበቁ ነገሮችም ብዙ ሚስጥሮችም ስለነበሩ ተሙም ደግሞ ሁሉ ነገር ድንገት ነው የሆነበት። ማለት እንደማንኛውም ሰው ያው ማናችንም ብንሆን ድንገት ነው የሆነውና የምንቀበለው ነገር አይደለም። ስንት ዓመት ሙሉ 20 ምናምን ዓመት እናትና አባቴ ብሎ ሲኖር የነበረውን ሰው ትቶ እኔ ነኝ አባትህ እናትም አባትም ተቀይሮበት ሲመጣ ለሱ እንግዳ ነው ሁሉ ነገር እና በዛ ሰዓት ለሱም ሁሉ ነገር አዲስ ስለነበረ ሁሉ ነገር ማጣራት ነበረበት። አይምሮም ቶሎ የሚቀበለው ነገር ስላልሆነ ለዛ ነው። ከስራውም አንጻር ደግሞ መርማሪ ጋዜጠኛ ስለሆነ ነገሮችን ከስር መሰረታቸው ማወቅ ይፈልጋልና ለዛ ነው ሁሉን ነገር ሲያጣራ የነበረው። ስለዚህ እሱም ላይ የሚፈረድ አይሆንም። እንዳውም ብዙ ነገር አሳልፏል በልጅነት አይምሮ ብዙ ነገር። እኔም ታላቅ እህት እናትነትን ደብቄ አባትየውም እንደዛ ሰው ሀገር ሄዶ ዞር ብሎ ሳያየው ተሙ አይፈረድበትም። ምናልባት ሌላ ኬስ ካለ እንደዚህ አጣርፎ የሚገለው ነገር ካለ እንጂ እንግዲህ ከአንድ ቀን በፊት እናንተ አግኝታችሁት እሱ ኬዙን ነግሬያቸዋለሁ። ኬዙን በቃ ለምን የማይሆን ነገር ሁሉ ነግረውታል። በቃ ነግረውታል። ቀስ ተብሎ ከጤናው እኮ ከጤናው የበለጠ የለም። ጤናውን ከታገገመው በኋላ ቀስ ብሎ ይወራ ነበር፣ ይነገረው ነበር። እንደ ልጅነቱ እኮ እሱ ወዲያው ነው እኔ እኮ ለተሙ አላልኩም። እኔ ለወንድሜ ነው በቃ በሽታው እንዲጠና የሆነበት ሁሉ ነገር በሚስቱም በምንም በኔም በቃ ሁሉ ነገር ተነገረው። በቃ አቶ እንዳልክም በነገራችን ላይ በዚህ አጋጣሚ በጣም አሁን ይቅርታ ለምናገራቸው ነገሮች ብዙ ነገር ደብቆ በእውነት ነገሮችን ግልጽ ሳያደርግልን ነውና ያለፈው ማለት ያሳዝናል የሆነው ነገር። ግን በጣም ብዙ ነገሮች ብዙ ማወቅ የምንፈልጋቸው ተሙም ብዙ ጥያቄ ጫሩበት ነገሮች ነበሩና እነሱን እንኳን ሳይፈቱ ነው እንትን የተሙ አባት ያለፈውና እኛ እንደውም አሁን ፀሐይም ጋር አንዳንድ ነገሮችን ምናልባት እንደው እንትን የምትይ ከሆነ አንዳንድ ነገሮችን ለማጣራት ነበረ በዚህ አጋጣሚ አመጣጣችን እና ያው ልክ ላይሆን ይችላል። ፀሐይ ምንድነው ምናልባት የመጣንበት ሁኔታ እንደ ተመልካቾቻችንም ለእናንተም እንደገለጽ ነው እንግዲህ የቀብር ማግስት ነው እዚህ ቦታ ላይ የመጣ ነውና ምናልባት የምናደርጋቸው እያንዳንዱ ነገሮች ልክ ላይሆን ይችላሉ። ግን ከማንም በላይ ተሙ የቀረበ ወንድማችን ነው። የተሙ አባት ቢገኝ ደስታው ለኛ ነው። የተሙ አባት ቢያርፍ ይኸው ሀዘኑ የጋራ ሀዘን ነውና ነገሮች በአንድ ጊዜ ወንድሜ ዮኒ እንደገለጸው በአንድ ቀን በእንደዚህ አይነት መንገድ ተፋጥነው አቶ እንዳልካቸውን ለማጣት መሄዳችን በጣም አሳሳቢ ነው። ምን ገጥሞት ነው የሚባል ነገር እንዲፈጠር ያደርጋል። በእርግጥ በዋናነት እሱን ለማጣራት ለመመርመር አይደለም ዋና ሀሳባችን ዛሬ ሀዘን ለመድረስ። ከዛ በተጨማሪ ተመልካቾቻችን ሁሌም የተሙ ሁኔታ አሳስቧቸው የሚከታተሉ ሰዎች ናቸው እና ተሙ ያለበትንም ሁኔታ እዚህ ቤት የተፈጠረውን እያንዳንዱ ነገር የእኛ ቤተሰቦች ስለሆኑ ለእነሱም ለማሳወቅ ነው። በዚህ አጋጣሚ ግን ወንድም ዮኒ እግረ መንገዱን የጠየቀው ጥያቄ አለ። እንደው ድንገት በዚህ ልክ እንዳልካቸውን በአንድ ቀን በሁለት ልናጣበት የቻለው ምክንያት እንደው የምታውቂው ነገር ካለ ፀሐይ፣ ከማንም የቀረብሽው አንቺ ስለሆንሽ ለሱ እንደው አንዳንድ ነገሮች ካሉ ብትነግሪ። ከይቅርታ ጋር ግን ካለሽበት ሁኔታ አንጻር ምናልባት ይሄን ነገር መጠየቅ ተገቢ ላይሆን ይችላል። ይሄን ነው እኮ እኔም እንዳልናንተ እንዳትገቡ ያልኩት ይሄን ነው። በቃ ባለፈውም እንደዛ አድርጋችሁ እሱን ለብስጭት አበቃችሁ። አሁን ደግሞ አዘን ላይ መታችሁ ይሄን ትጠይቁኛላችሁ። እኔ ምን የተደበቀ ነገር አለ? ፀሐይ ይሄ ነገር እኮ በትኩሱ ነው። ትናንትና እሱ አፈር ቢገባም ቢቀበርም በትኩሱ ነው። ችግራችን ተፈቶ እሱንም ማንገደለው ምንድን ያለው ከበስተጀርባ ያለው ታሪክ ሁሉ እንደዚህ ተጣርቶ በግልጽ መውጣት አለበት። እነሱም እኮ ስራ ፈተው ተሳቀው ነው የመጡት። ምን ይገለዋል? እኔ ምንሽ ምን ይገለዋል? ምናልባት የተጠነሰሰው ሴራ በስንት ሴራ ውስጥ አለፍን እኛ። እኔ እስከማውቀው ድረስ ምንም አይነት ሴራ የለም። አሁን ያሉትም ሰዎች ሳይሰሙን ተረጋግተን ተነጋግረን ይሄ ነገር እውነቱ መውጣት አለበት። ይሄን ካላችሁ ተረጋግታችሁ የሚሆነው ነገር ካለ የሚፈለግ ካለ ይሆናል እንጂ እኔ ምንም አውቀው ነገር የለኝም። አሁን የብስጭት ነው በቃ ብስጭት ነው። ወንጀለኛውም ይደበቃል። ስለዚህ አሁን በጊዜ እኛ አሁን እዚህ ማወቅ የፈለግናቸውም ከአቶ እንዳልክ ብዙ ነገሮች ነበሩና አንዳንድ ጭምጭምታዎችን ነግሮን ብዙ ሚስጥሮችን ይዞ እነሱን ነገሮች እናወጣለን ዛሬ ረፍ ነገን ጠይቋለን ብለን ባለንበት ሰዓት ላይ ይሄ ነገር መከሰቱ
ያው እኛ እንደ ስራችንም ነገሮችን ሁሉን ነገር እንጠራጠራለን። ማንም የሆነ ነገርን ሲያደርግ እንትን አንልም እና ከዛም አንጻር እኛ አሁን ጥያቄ የጫሩብን ነገሮች ስላሉ እነሱን ነገሮች መመርመር ስላለብን ለዛ ነው እንግዲህ እኛም አሁን እንደዚህ አይነት ጥያቄዎችን እየጠየቅን ያለ ነው እና ይቅርታ በመጀመሪያ ይህን ነገር በማድረጋችን ይቅርታ እንድታደርጉልን ስን እንጠይቃለን። ግን የለም እናንተ ለእውነት ስትኖሩ ለምን በትኩሱ ካልተያዘ ወንጀለኛውም ወንጀልም የተሰራ ነገር የተደበቀም ነገር ካለ በኋላ ላይ ችግር ነገሮቹ ለእኛ ጥርጣሬ የሚጭሩ ሆኖ ስላገኘናቸው ለዛም ነው እንግዲህ እናንተንም በዚህ ልክ ደፍረን ለመጠየቅ የመጣ ነው። ምንም አውቀው ነገር የለኝም። ጥሩ አረጋችሁ፣ እናመሰግናለን ስለመጣችሁ። በቃ ያለን ካለን የወንጀለኛው ቢያዝም ለእኔ ደስ ይለኛል። በቃ አዎ ለአንቺ ራሱ ትንሽ እንትን ጥያቄ አልጫረብሽም። ምክንያቱም በዚህች ቅጽፈት ውስጥ ማለት እኛ ጋር በመጣበት ሰዓት በጣም ደህና ነኝ፣ እየተሻለኝ ነው፣ በጣም ለውጥ ላይ ነኝ ብሎ የነበረ ሰውዬ በአንድ ቀን ለውጥ ይህንን ያክል እንደዚህ ለሞት የሚያበቃው ነገር ይኖራል ብዬ አላስብም። እና ምናልባት ያቺ እንጀራ እናቱ የተሙ እንጀራ እናትም በዛ አጋጣሚ ላይ አንዳንድ ነገሮች እያለች ስለነበረ እንግዲህ እኔ እሱን አላውቅም ይሆናልኝ ደስ ይለኛል። እኔም ራሱ ባውቅ በቃ ሌላ ነገር ካለ ውስጥ እንትን ከሚለኝ ግን እኔ በቃ ያን ጊዜ እኔ ባጠፋሁት ነው፣ በእኔ ተበሳጭቶ ነው፣ እሷ ባጠፋችሁ ነው፣ እኔም ደግሞ ለምን ይሄን አደረግሽ ባሌ በዛ ተናዶ ነው የሚለው ውስጥ ነው እንጂ ሌላ ነገር ካለ እኔም ቢጋለጥ ደስ ይለኛልኝ። እንደው ድፍረት አይሁንብኝና ስለ አንድ ነገር ልጠይቅሽ እፈልጋለሁ። በጣም ይቅርታ። በመጀመሪያ ስለ አቶ እንዳልክ ታናሽ ወንድም እስቲ ይሁን እንደው ምትኝ ነገር ካለ አሁን እዚህም ለቅሶ ላይ አላየሁትም እና ምትኝ ነገር ካለ እስኪ። ምንም ምልን ነገር የለም ግን እኔ የሚገርመኝ ስለ ወንድም ያስባችሁ የመጣችሁ መሰለኝ። ግን እናንተ ስለ ራሳችሁ ወሬ ለማጣራት ምን አለ ምን ሆነ ለማለት ብቻ ነው የመጣችሁት። እሱን ራሳችሁ አጣሩ። እኔ ማውቀው አሁን የወንድም ሞት ብቻ ነው ማውቀው። በቃ ስለሌላ እንድጠይቁኝ አልፈልግም። አሁን ሀዘኔ ልዘንበት እዚህም ስላላየሁትኝ ግራ ስለገባኝ ያው ማወቅም ስለምፈልግ ያወቅነውን በቅርብ ጊዜ አላቅም። እንግዲህ ወይ ይመጣል ወይ አልተመቸው ይሆናል አላቅም። ምን መሰለኝ ፀሐይ፣ ምናልባት የሕክምና ክትትሉን ቤት ውስጥ ሆኖ እንደሚያደርግ እናውቃለን እና እንደው ድንገት የሕክምና ስህተቶች ተፈጥረው ከነበሩ ከዛ በተጨማሪ ደግሞ በአግባቡ ሕክምናውን ካላል ተሙዬ እንዴት ነህ? ሰላም እንዴት ነህ? ሰላም ግባ በረታ ምንም ማለት ጤና ምናምን አሟል እንዴ? ትንሽ ጥሩ አይደለም፣ ተደራረበብኝ መሰለኝ። አይዞህ ያው የተፈጠረውን ነገር እንግዲህ ሁሉንም ነገር ሰምተናል። ያው እንግዲህ እኛም ለቤተሰቦችም ላሉትም እናሳውቅ ብለን እንግዲህ ትናልንና ያው አጋጣሚ ወደዚህ መጣን። ያው ቀብር ላይ ተገናኝተናል። በዚህ አጋጣሚ ውድ ቤተሰቦች እንግዲህ አላቅም ምን ማለት እንዳለብኝ። ሀዘኑ በጣም ነው የተደራረበው። ምን ብዬ እንደማወራ ራሱ አላቅም። ማለት ይሄ ነገር በጣም ፈጠነ። ያው አባቴን አገኘሁት ገና ብዬ ሳልጨርስ ወራት እንኳን ሳይቆጠር። ያው ሁሉ ነገር እንትን የሆነብህ ዱብዳ ነው የሆነብህ። ሁሉ ነገር እንግዳ ነው። በጣም በአጭር ጊዜ ውስጥ ነው ሁሉ ነገር የፈጣጠነ የሆነው። ይሄ ነገር መሆኑ በጣም አስደንጋጭ ነው። ማለት ለአንተ አይምሮ ራሱ ከባድ የሚሆንበት ሁኔታ ነው ያለው እና በዚህ አጋጣሚ እንደውም ተረጋግተህ ትንሽ ጊዜ ወስደህም ነገሮችን ረጋ ብለህ አስበህ ብትመለስ እኔም አንድም እሱን አንተ መመክር ነገር ነው። በእርግጥ ልክ ነው ወንድም የሆነ እንዳለ ነው ተሙ። አንተ በሌለበት ሰዓት ላይ ብዙ ነገሮችን ተባብረን እየሰራ ነበር እና ዛሬም የአንተን ኃላፊነት ሸፍነው ለመስራት የምንደክም ሰዎች አይደለንም። በደንብ እንበረታለን። ከምንም በላይ ግን አሁን የስራ ጉዳይ ብቻ ሳይሆን የሚያሳስበን አንተ ያለበት ሁኔታ ነው። ተመልካቾቻችን እንግዲህ ተሙ ላይ የደረሰበትን እያንዳንዱ ነገር እናንተም ታውቃላችሁ። እናቴ ብሎ ሲጠራቸው የነበራቸው ግለሰብ ሀያቱ እንደሆነ ሲነገረው እናቱ ሌላ እንደሆነ ሰምተዋል። ከዛ በተጨማሪ እሳቸው ታግተውበት ብዙ የጤና እክል ገጥሟቸው ነበረ። ተሙን በመሃል ታግቶ ብዙ ተጎሳቅሎ ብዙ ተደብድቦ ተጎድቶ የነበረበት ሰዓት ነበረ። እኛም እናንተም ተጨንቀን የነበርንበት ሰዓት ያው ታስታውሱታላችሁ ብዬ አስባለሁ። ዛሬ ላይ ደግሞ አባት ሌላ ነው ተብሎ ድንገት አገኘሁት ያለውን አባቱ ከመቅጽበት ሞተ ሲባል ምን ያህል ሊያም ምን ያህል ሊከብድ እንደሚችል የሰው አእምሮ ምን ያህል የሚቀበለው ነገር እንዳልሆነ በደንብ ታውቃላችሁ ብዬ አስባለሁ። በእናንተ ላይ ቢሆን የደረሰው እንደዚህ አይነት ነገር ምን ያህል ሊያሳዝን ምን ያህል ሊሰብራችሁ እንደሚችል እና
እንግዲህ ወንድማችን ተሙ ከዚህ በላይ ምንም አንለም። ሁልጊዜም እኛ የምንላችሁ ነገር አለ፣ ወንድሜ ተሙ የሚለው ነገር አለ። በጸሎት አግዙን፣ በጸሎት እርዱን ነው እና ዛሬ የምንላችሁ ነገ ተመልሶ ወደ ቀደመ ፈገግታው፣ ወደ ቀደመ ጥሩ ማንነቱ፣ ወደ ቀደመ ጥንካሬው እንዲመለስ በጸሎታችሁ በድጋፋችሁ እርዱን ነው ልንል የምንችለው ተመልካቾቻችን። እንደው ተሙዬ አንዳንድ ነገር የምትለን ነገር ካለ ይገባኛል። በዚህ ሰዓት እንደዚህ አይነት ነገሮች መጠየቅ ተገቢ አይደለም፣ ግን ለተመልካቾች ለቤተሰቦች የምታስተላልፈውም ነገር ካለ ግረ መንገድ። ያው ብዙ ነገር መናገር ባልችልም ወደ ቤተሰቦች እንግዲህ አንድ የተሻለ ነገር አገኘን ስንል የባሰ ነገር እየመጣ ተሸግረን ያለው ማለት በጣም ከባድ ጉዳይ ነው እየገጠመኝ ያለው። አሁን ደግሞ ያው የአባቴ መሞት ድንገታዊ ነው። ባለፈው እንጀራ እናቴን አግኝተን እሷን በቁጥጥር ስር አውለናታል። አሁን ምክንያቱም በሆነ ሰው ጥቃት ደረሰበት እንኳን እንዳልል የአስክሬን ምርመራ ውጤት ይመስለኛል ዛሬ ወይ ነገ ይደርሳል። ሳሚሱን ጉዳይ ተከታተል ብዬ ነበር በስልክም። ውድ ቤተሰቦች እኔ ያው የአባቴ አሟሟት እንዴት ነው የሆነው? ማለት እኛ የምናውቀው ነገር ነው የተፈጠረው ነገር ድንገት ነው። እሱ ነው ግራ የገባኝ። ማለት ከኔ ጋር ያለመግባባቶች ነበሩ። ከዛ ያው ሁሌ ነርሶች ምናምን ክትትል እንደሚያደርጉለት ተደርጎ ቤት ተኝቶ ባለበት ማታ ላይ ለራት ይመስለኛል ሾርባ ምናምን ተሰርቶለት ሰራተኛዋ ነች ምግብ ልሰጠው ስትገባ ያው ምንም ወይ ተኝቷል ብላ ከአንድ ሰዓት በኋላም ተመልሳ ሄደች። የለም ከዛ በኋላ ነው ተጫዋጭ ሁላችንም ጋር ተደዋውሎ የተሰባሰብ ነው። እንዲሁም እህቱም ሁሉም እንዲመጣ ተደርጎ ወዲያ ወደ ሐኪም ቤት ነበር የተሄደው። ያው እንግዲህ እነሱም ያሉትኝ ካለበት የጤና እክልም አንጻር ብዙም የመቆየት ተስፋ የለውም ነበር። ከዛ አንጻር ነው ህይወት ያለፈው እያሉ ነው። ግን ያው እኔ አስክሬኑን ለማንኛውም በምናውቃቸው ዶክተሮች እንዲመረመር ተመርምሮ ውጤት እስኪደርስ ነው የምንጠብቀው። ያው ቀብር ከመፈጸሙ በፊት አስክሬን ምርመራ እንዲደረግ አዘናል እና ወንድሜ ሳሚም የአስክሬን ምርመራውን ጉዳይ እንዲከታተል ውጤቱ ዛሬ ወይ ነገ ይደርሳል ብለዋል። እሱም በስልክ እንደምታሳውቀኝ ምን ለውጥ አለው ብለህ ነው ልጄ? ያው በኋላ የአስክሬን ምርመራ ምን ያደርግለታል? ወንድሜ ነው አንዴ ሄዷል፣ አምልጧለኝ። አንድ ሄዷል የሚባል ነገር የለም። ይህ ሁላ ጠላት እያለኝ ማንንም ማመን አልችልም። ምን እዛ ተጠገቡ በወንጉኝ አሁን ማልቀስ መፍትሄ ነው። ብቻ በዚህ ምንም በዛ ሳሚ የአስክሬን ውጤቱ ምርመራ እንደደረሰ ቶሎ ውጤቱን ማየት አለብን። ምክንያቱም እርግጠኛ አይደለሁም። ምክንያቱም እንደዛ ተጨቃጭቀን ብዙ መረጃ ብዙ ሰነዶች ይወጣሉ ብለን ስናስብ ድንገት አሟሟቱ አይዞሽ ወይዘሮ ፀሐይ ተረጋጊ። አሁን ዝም በይና እባክሽ። ያው ይሄንን ነገር የምንፈልግበት ምክንያትም አሁን ምን ያደርጋል አሁን ምን ትምላል ሳይሆን ያለው ነገር መጣራት አለበት። ነገ ደግሞ እናንተ ላይ ምን ይዞ እንደሚመጣ አይታወቅም። ይሄ ስር የሰደደ ነገር ይሄ አሁን የገንዘብ ነገር ስለሆነ የውርስ ጉዳይ ስለሆነ ያለው ነገር አይታወቅም። ከጎን ማን አለ፣ ከኋላስ ማን አለ፣ የሚመጡት ሰዎች አይታወቁም እና በኋላ ለተሙም ደግሞ ህይወት አደጋ ለህይወት የሚያሰጋ ስለሚሆን ማጣራት አለብን። ይሄ ነገር ማን ያደረገው ከስሩ መቅጨት ስላለብን መጣራት አለበት። እኔም ደስ ይለኛል፣ እውነት ደስ ይለኛል። ትንሽ የሚያሳዝነኝ እንደው ከልጁ ጋር ትንሽ ፍቅሩን አውርቶ ተገናኝቶ በደንብ ተዋውቆ ቢሆን ደስ ይለኛል ብዬ ነው። በቃ እሱማ እንዲታወቅ እፈልጋለሁ እኔ እፈልጋለሁ። በዛ ላይ ደግሞ ወንድም ያልመጣበት መረጋጋት አለብሽ። አሁን ተረጋግተን ነገሮችን መነጋገርና መፍትሄ ማምጣት አለብን። ስለዚህ ለእናንተ እንደዚህ አይነት ነገሮችን ማሳየት ተደጋግሜ እየነገርን ነው። አብራችሁ እንድትቀላቀሉ ነው። እንግዲህ ወንድሜ ተሙ በቻልነው አቅም የአስክሬን ምርመራውን ከወንድሜ ዮኒ ጋር በመሆን እየተንቀሳቀስን ነገሮችን ለማስተካከል እየሞከርን ነው። ከዛ በተጨማሪ ግን የሆም ኬር ነገርን እንደሚጠቀም ነበር ያየነው። እያንዳንዱን ሕክምና ቤት ውስጥ ሆኖ ነበር የሚከታተለው። እኔም ተመልካቾችም እንደምናውቀውና
በቻልነው አቅም የሚከታተሉትን ነርሶች ለመመርመር ፈልገናል። ሰራተኛውን አንዳንድ ምርመራዎችንም ለማድረግ እያሰብን ስለሆነ ነገሮች አሁን ትኩስ ነገር ላይ ስላሉ ገና ትላንትና የተቀበረው ብለን በሂደት ግን ሊስት አውጥተን ነገሮችን ከማን ጀምረን ማስተካከል አለብን መመርመር አለብን የሚለውን ነገር ለማወቅ እየጣርን ነው ወንድሜ ተሙ። እኛም ሰንፈን ቁጭ አናልንም። ምክንያቱም በትክክለኛ መንገድ ከሆነ ያረፈው እንዳልካቸው ይሁን ብለን እናርፋለን። ያም አይሆን ከሆነ ግን እያንዳንዱን ከእሱ ጋር ግንኙነት ያላቸውን ንክኪነት ያላቸውን ሰዎች በቻልነው አቅም መርምረን እንግዲህ ገለውትም ከሆነ ገዳዮቹን ለህግ ለማቅረብ በተፈጥሮ አደጋ በህመም ከሆነ ደግሞ ያረፈው ለእኛም እንዲቆርጥልን እየጣርን ነው ወንድሜ ተሙ። ወንድሜ ሆኔ በደንብ እያገዘኝ ያለው እንደሱ እንዳይሆን እውነት እንደሱ እንዳይሆን። አይ ምንም እንዳታስብ፣ ያለውን ነገር ሁሉንም ነገር የምናጣራ ነው የሚሆነው። ከካሜራ ጀርባ ምልክት እየሰጡኝ ነው ይመስለኛል። ወይዘሮ ሶፊያ መጥተዋል እና እዚህ መጥተው እንትን እንዳይፈጠር እስቲ እሳቸውን አንዳንድ ነገር አውርቻለሁ። እንግዲህ መረጋጋት ነው አሁን መፍትሄ የሚሆነው። ቤተሰቦች ያው ይገባኛል፣ ለእናንተም ዱብዳ ነው የሆንኩባችሁ። በየቀኑ ችግር በየቀኑ መከራ ነው እየመጣ ያለው እና ከስራዬ ከህይወቴ ሁሉ ነገር የመስቅልቅሌ እንዲወጣ የሆነበት አመት ነው የሆነብኝ። እውነት ልጅ እውነት ታሳዝነኛለህ እውነት። አሁን ይልሽ አክስቴ ነገሮቹን ቀላል ማድረግ ይቻል ነበር ከመጀመሪያውም። አንቺም እዚህ ነገር ውስጥ ባትሳተፊ ይሄ ሁላ ነገር ባይኖር ምንም እንትን ባልመጣ ነበር። ሁላችሁም በተነካካችሁት ነገር ነው ይሄ ሁላ ነገር የመጣው። ከመጀመሪያውም ለብር ለውርስ ብላችሁ ይሄ ሁላ ነገር ውስጥ ባትገቡ ኖሩ ይሄን ቤተሰቡም አይበጠበጥም። እሱም እንዲህ ላይሞት ይችል ነበር። በተፈጥሯዊ ነገር ከሞተ ሊሆን የሚችለው በብስጭት ነው። በጀርባ በሁላችሁም በጀርባ ባለ ሰው ነው የተወጋው። አሁን ደግሞ እሱ ጋር የምንሰማው ነገር ሌላ ነበር ማለት ሁሉም ነገር እውነቶች ሳይወጡ ነው ድፍንፍን እንዳለ የሞተው እና ምን እንደምናገር ራሱ አላውቅም። ወንድሜ ተሙ እንግዲህ ያለበትን ሁኔታ በደንብ እንረዳለን። እባክህ አንተ ተረጋጋ። አሁን ላይ እንግዲህ አቶ እንዳልካቸውን አተናል። በምን አይነት መንገድ እንዳጣናቸው ገና አጣርተን ነው ልናውቅ የምንችለው። ከምንም በላይ ግን ማጣት የማንፈልገው ተሙ አንተን ነው። መበረታት መጠንከር መቻል አለብህ። በዚህ ሰዓት ይህንን ነገር መናገር ልክ ላይሆን ይችላል፣ ይከብዳል። ብዙ ሀዘኖች አሳልፈ አሁን ላይ ደግሞ አገኘሁት ብለህ ያልጠገብ ከሆነ አባትህንም በሀዘን ማጣት ቀላል ስሜት አይደለም። ግን መበርታት አለብህ። ብዙ ቤተሰብ ብዙ ወንጀለኛን ለህግ እንድታጋፍጥ ብዙ የተበደሉ ሰዎችን ዳግም ወደ እስር ቤት ወደ ወህኒ እንድትወረውር የሚጠብቁ የእኛ ቤተሰቦች አሉ። ዛሬም እያዩን ነው እና እንግዲህ በቻልኩ አቅም ነገሮችን በርትተህ ጠንክረህ ወደ ስራ ወደ ቀደመ ፈገግታ መመለስ መቻል አለብህ። የብዙ ሰዎችን እንባ አብሰሃል። የብዙ ሰዎችን ፍትህ ለህግ አቅርበ ወንጀለኞችን እንዲፈረድባቸው ያደረግ ጀግና ወንድማችን ግለሰብ ነህ እና ዛሬ ላይ ተሰብረ እያየን ነው። ዳግም ግን ወደዚህ ነገር መመለስ መቻል አለብህ። ከማንም በላይ ደግሞ ራስን ማጠንከር ካልቻልክ ነገ የዚህ ገፈት ቀማሽ የምትሆነው አንተን ነው ልናጣ የምንችለው። ጠላቶቻችን እንግዲህ ወንድሜ ተሙ እያየ ነው ምን ያህል እንደማይተኙ ምን ያህል ይሁንልኝ። ለእኔም የወንድሜ ምትክ ነው። ደህና ይሁን። እኔም የእሱም ጥንካሬ ነው ፈልገው። እንግዲህ ምን ያህል ጠላቶቻችን የማይተኙ እንደሆኑ አይተናል። በቤተሰቦች በራስ ሰዎች ጭምር እስከ መምጣት ደርሰዋል። የኔም ቤተሰቦችም ጭምር ሲጠቀሙ ነበር እና ምን ያህል ስር የሰደዱ ምን ያህል እጅ ረጅም እንደሆኑ እያየን ስለሆነ በቻልነው አቅም ራሳችንን ማጠንከር መቻል አለብን። እንግዲህ የእኛ ጎበዝ መሪ አንተ ስለሆንክ ደግሞ አንተ ራስን ማታበረታ ከሆነ እኛም ስራችን ይበላሻል እና እንግዲህ በደንብ እንትበረታ ነው የምንልህ። ሙሉ የኔም ወንድሜ ሆኔም ሁላችንም የቡድኑ አባላቶች። አዎ እዚህ ጋር እንግዲህ ውድ ቤተሰቦች እንደውም እኔ ቀረጻ ዛሬ እንዲደረግም አልፈለግኩም ነበረ። ጠዋት እንመጣለን ብላችሁ ስደውልኝ ትላንት ቀብር ላይ ማውርተን ነበርና ነገሮቹ ይቆዩ ማለት ትንሽ እስቲ ሚዲያ ላይ አለማውጣት ይሆን መፍትሄ ወይ ብለን እያልኩ ነበር ትላንት ሳሚ። እስቲ ከሚዲያ ራቅ ብለን ደግሞ እስቲ ነገሮችን ለመሞከር ለመያዝ እንሞክር። እንደው ሳሚ ስናወራ ነበረ ያው ካሜራ ላይ አንዳንድ ነገሮች ባይወጡ ይሻላል መሰለኝ ቤተሰቦች። ምክንያቱም ሁሉን ነገር ባሳየን ቁጥር ጭራሽ ጥቃቱ እየከፋ ነው የመጣው። ቤተሰቦች በነገራችን ላይ ቪዲዮ ሲለቀቅ ወዲያው አይደለም ዛሬ ተሰርቶ ዛሬ በብዛት አይደለም እና ፕሮሰስ አለው ታይቶ ይሄ ነገር ቢለቀቅ ለእኛ ሌላ መዘዝ ያመጣል ወይ ብዙ ነገር እንደዛም ተሰልቶ እንደዛ ሆኖ ራሱ ያው እየመጣብን ያለው ነገር ከባድ ነው እና
አንዳንዴ ከሚዲያ ላይ ያወጣ ብዬ ራሱ ነበር። አንተና ዮኒ ናችሁ እንግዲህ ያው ተመልካች ደስታችንን ሀዘናችንን የሚካፈለው ተመልካች ነው። በጸሎትም እዚህ ያደረሰን ተመልካች ነው ብላችሁ እንዲቀረጽ ያላችሁት እንጂ እኔ ትንሽ ደበቅ ብዬ ትርታ ሚዲያ ላይ ምንም አይነት ቪዲዮ እንዳይለቀቅ ነው ብዬ ብዙ ውሳኔዎችን ወስኜ ነበር። ትላንት ያው ትንሽ ስሜት አይሆኝም ግን ያው ባላችሁት መሰረት እስቲ እናንተ ያለስማ ብዬ እኔ ስሜት አይሆኝ ሀዘን ላይ እንዳልወስን ብዬ እናንተ ያላችሁትን ተቀብያለሁ። ያው እኔ አሁን ብዙ ጥያቄዎች አሉኝ። ባለፈውም እንግዲህ እንጀራ እናቴ እኛ ጋር ነው ያለችው። እሷ እንኳን ይህን ጥቃት አደረሰች ምናምን እንዳልል እኛ ጋር ነው ያለችው። ቤተሰቦች ከዛ ቀን ጀምሮ በእናንተ ቁጥር ስር እንድትውል ብዬ እናንተ ጋር አይደል ያለችው። እሷ ከእናንተ አላመለጠችም። እኛ እጅጋ ነው የምትገኘው። እስካሁን እንግዲህ እሷ ላይም የተለየ ምርመራ እያደረግን ነው፣ የተለየ ክትትልም እያደረግን ያለ ነው። በቻልነው አቅም ብዙ መረጃዎች እሷ ጋር ይኖራል ብለን እናስባለን። በሰዓቱም ደግሞ እንግዲህ አንተም እንዳየ ነው ተሙ በጣም እየሳቀች ብዙ መረጃ እንዳላት አስደንጋጭ ነገሮች ጭምር ነግራን እኔም አንተም በጣም ደንግጠን የነበርንበት ሁኔታ ነው የነበረው። ስለዚህ እንደዚህ አይነት መረጃ የያዘችን ግለሰብ በቀላሉ ልንልቃት አንችልም። ከዛ በተጨማሪ ትልቅ ወንጀለኛ ነች ብለንም ስለምናስብ የተለየ ምርመራዎች እያደረግን ነው ከህግ አካላት ጋር በመተባበር። በዚህ ነገር ወንድም ዮኒም በጣም እያገዘኝ ነው ያለው። እሷ ይህን ነገር ታደርጋለች ብዬ አላስብም። እውነት ለመናገር የተለያየ ጥርጣሬዎች አሉ። ምናልባት አሁን ላይ መናገር ተገቢ ላይሆን ይችላል ተሙ አንተም ካለበት ሁኔታ አንጻር። ነገር ግን ነገሮች ትኩስ ቢሆኑ ሰውጣችሁ መረጃ የተወሰነ እንዳለ ዮኒም ትንሽ ሲነግረኝ ነበርና አሁን ላይ ቤተሰቦች ከዚህ ሞት ጋር ያው የአስክሬን ምርመራ ውጤት መጥቶ እጃችን ካልገባ ምንም የምንለው ነገር የለም። ግን በጀርባ ብዙ ታሪክ ነው ያለው። አሁንም ቢሆን እስቲ አንቺን መጠየቅ የምፈልገው ነገር አለ። እንግዲህ አንድ መረጃ ባለቀ ሰዓት ሰምተን ነበር። ሌላ ወንድም እንዳላችሁ ሰምተን ነበር። እሱን ኬዝ እናጣራለን ባልን ሰዓት ነው የአባቴ ሞት ድንገታዊ የሆነብን። በነጋታው ያን በሰማን በአንድ ቀን ልዩነት ውስጥ ነው እንግዲህ ይሄ ሞት የመጣው። ሌላ ወንድም አላችሁ? አባቴ ታናሽ ወንድም ነበረው? አዎ አለው። ስለሱ መስማት ፈልጋለሁ። ምንድን ነው የተፈጠረው? ይኸው አሁንም አላየሁም እኮ አይደል? ለረጅም ጊዜ ነው ከተለያየን፣ አይቼውም አላውቅም እኔ በቃ ለምን እኔ ከኔ ጋር ብዙም አይደለም ከሰላምታኛ ከሱ ጋር ግን ጥል ናቸው። በምን እንደሚጣሉ በምን እንደሚጋጩ አላወኩም። ልጠይቃቸውም አልቻልኩም ሁለቱንም በቃ እና ለዛ ነው እዚህ የማይመጣው የማይገናኙ። አይ አልገባኝም። ለምንድን ነው ግልጽ አድርገሽ ማትነግሪኝ? አንቺም የደበቅሽ ነገር አለ። አሁንም ቢያንስ ካለፈው ስተትሽ አትማሪም? ሀዘን ላይ ተቀምጠን እንኳን የምትደብቂው ነገር አለ። ንገሪኛ። ታዲያ ምንድን ነው? ልቀቀኝ ሳሚ። ታዲያ አሁንም የምትደብቂው ነገር አለ ነው? የደበቅኩ ነገር የለም። በቃ አለ አልኩ እኮ አንጀ አልኩ እኮ ግን በምን እንደተጣሉ አላውቅም። አይነጋገሩም። አሁንም ቢሆን ማለት ነው አልተውም ይሄን ጉዳይ። ደስ ይለኛል እናት ወይዘሮ ሶፊያ መጥተዋል። ሂድ እዛ እንዳለ ነገር ድንኳን ውስጥ አንቺ ለምን አትናገሪም ያለውን ነገር? ባለፈውም እንደዛ ደባብቀሽ ብዙ ነገር አበላሸሽ። እኔ ወንድም አለው። አዎ በምን እንደሚጣሉ ግን አላውቅም። እንዴት አታውቂም በምን እንደሚጣሉ? አሁን እሺ አይቼው አላውቅም። እሺ አይተሽው ላታውቂ ትችያለሽ ረጅም ጊዜ ስለሆነ። ግን የጸባቸው ምክንያት እንዴት ነው የማታውቂው? ልጠይቃቸውም አልቻልኩም። በቃ እንዴ ከሚስቱ ጋር አንቺ አብረሽ እየዶለትሽ የነበርሽ ሴትየው እንዴት ነው ስለ ወንድምሽ ሚስጥር የማታውቂው? ያለውን ነገር ተናገሪ። ልጄ ከዚህ በላይ መሰቃየት የለበትም። እናትነቱን ሳያውቅ አድጎ ታላቅ እህቴ ናት ብሎ እንደገና ደግሞ እንጀራ እናት የማየ እግዚአብሔር ይስጣት እንደ እንጀራ እናት ሳይሆን እንደ እናት አድርጋ ሳድገው አባት እናቱን ሳያውቅ አድጎ ጠብ ሊኖራቸው ይችላል። እኔ ጠባቸውን አላውቅም። ጠብማ ሊኖራቸው ይችላል። እኔ ምን አውቃለሁ? አይነጋገሩም፣ አይመጣም። ማዚ ተረጋጊ። ከዚህ በላይ ማዘንና መጨነቅ የለበትም። ይሄ ነገር መሆን ያለበት በመጀመሪያ ለብቻ ነው። ማዚም ከአንቺ ጋር አንዳንድ ቆይታዎች ይኖሩናል። ወይዘሮ ፀሐይ እንግዲህ ነገሮች ቶሎ ተገድለው ማለፍ መቻል አለባቸው። አሁን ላይ በጣም ስር እየሰደዱ ነው። የሰዎች ነፍስ እየጠፋ ነው። እንግዲህ የተሙ እናት ታግተው ለጤና እክል ተዳርገው ነበረ። ዛሬ ደግሞ የተሙ አባት ህይወቱ እንዲያልፍ ሆኗል። ይህን ነገር የአስክሬን ምርመራ እስኪመጣ ድረስ በቻልነው አቅም ሌሎች ምርመራዎችን ግን ሳንተኛ እኛ ማድረግ መቻል ስላለብን እንግዲህ የቀብር ማግስትን ቢሆን ተመልካቾቻችን እረፍት የሚሰጥ ጉዳይ አይደለም። የሰው ህይወትን የጠፋበት ከሰውም ህይወት በላይ ደግሞ የወንድማችን የተሙ አባት ወንጀለኛ በተባሉ ሰዎች ሊሆን ይችላል ወይ ደግሞ በጤና እክል ግዴታ ማጣራት መቻል አለብን።
የምር በሰው እጅ ጠፍቶ ከሆነ ደግሞ ወንጀለኛው ከኛ ሳይርቅ መያዝ መቻል ስላለብን አንዳንድ ምርመራዎችን ለማድረግ ስለምንፈልግ እንግዲህ ቤታችሁን በእንደዚህ አይነት ሁኔታ መጠቀም ተገቢ ላይሆን ይችላል። ነገር ግን ማዝዬ እባክሽ አንቺ ውጭ ካሉ ለቀውስተኛ ጋር አንዳንድ ቆይታ አድርጊ። እኔ ከወይዘሮ ፀሐይ ጋር የተወሰነ ቆይታ ላድርግና ደግሞ አንቺ ጋር አንዳንድ የምትሰጪ መረጃዎች ካሉ ከአንቺ ጋር እመለሳለሁ። እስከዛ ማዚ እንግዲህ ከይቅርታ ጋር እንዳው ውጭ ካሉ ሰዎች ጋር አረፍ ብትይ ከፀሐይ ጋር ቆይታ ባረግ እንደሱ ይሻላል ብለህ ነው? እኔ በፊት ለፊት ሁሉንም ነገር እንድትነግረኝ ነበር የምፈልገው። ከአንቺ ጋርም የተወሰነ ቆይታ አደርጋለሁ። መናገር ያለብኝን እያንዳንዱ ነገር ደግሞ ለአንቺ አሳውቅሻለሁ። ከአንቺ ጋርም አንዳንድ ቆይታዎች አደርጋለሁ። እሺ ማዚ ይቅርታ በጣም ይኸውልሽ ፀሐይ፣ አሁን በቻልሽው አቅም ነገሮችን ግልጽ አድርገሽ እንድትነግሪኝ ነው የምፈልገው። ያለሽበትን ስሜት በደንብ ለመረዳት እሞክራለሁ። ወንድምሽን ያጣሽው ወንድምሽን ለማጣቱ አንደኛዋ ተወቃሽ ግን አንቺ ነሽ። ምክንያቱም ብዙ ነገሮችን ደብቀሽን ነበረ። ወንድምሽ የጤና እክሉ እየገፋበት እየባሰበት እንዲመጣ ካረጉ ሰዎች መካከል ዋነኛና የአንበሳውን ድርሻ የምትወስጂው አንቺ ነሽ። እሱ ይቆጨኛል እኮ። ስለዚህ ዳግም የወንድምሽ ነፍስ ጠፍቶ የወንድምሽን ነፍስ ያጠፋው ሰው ወይም ደግሞ በተፈጥሮ ነው ብለን ለመደምደም ምትረጂን አንቺ ስለሆንሽ የደበቅሽን እያንዳንዱ ነገር ካለ ግልጽ አድርገሽ እንድትነግሪኝ እፈልጋለሁ። ነገርኩ እኮ ጥል ናቸው አውቃለሁ፣ ግን ይሄን ያህል የሚያስጨክን ጥል ይኖራል ብዬ አላስብም። እኔ በህይወቱ ላይ ይመጣበታል በዛ ጠባቸው ምክንያት ይሄን ነገር ይጨክናል የሚል ሀሳቡ የለኝ። ግን ጠበኛ ናቸው። በምን እንደተጣሉ ግን አላውቅም። እሺ ይኸውልሽ የተሞንጀራ እናት ድንገት የነገረችን ከባድ ሚስጥሮች ነበሩ። ይህንን ነገር ደግሞ ያወቅነው ከረፈደ ነው። በመጀመሪያ ይህንን ሚስጥር ታውቂያለሽ አታውቂም አንቺ? ይኸውልሽ ፀሐይ ተወኝ አይደለም አሁን ይቅርታ ተወኝ አይደለም። እሺ በቻልሽው አቅም ነገሮችን ግልጽ ማድረግ መቻል አለብሽ። ፀሐይ ነገሮችን ይኸውልሽ ተረጋጊ። መጀመሪያ ምን ልሁን አይደለም የምጠይቅሽን እያንዳንዱን ጥያቄ ተገቢ በሆነ መንገድ እንድትነግሪኝ ነው የምፈልገው። ወንድምሽን ገደልኩ እያልኩ አይደለም። ለምትናገሪው ነገር ጥንቃቄ አድርጊ። በቻልሽው አቅም የምጠይቅሽን ጥያቄ ግልጽ በሆነ መንገድ ብቻ መልሽልኝ። ከአንቺ የምፈልገው ያንን ነው። ይኸውልሽ የተሙ የእንጀራ እናት ወይም ደግሞ የእንዳልካቸው ውጭ ያለችዋ የነበረችዋ ሚስቱ ብዙ ሚስጥሮች ነግራናለች። እነዛ ሚስጥሮች ደግሞ ቀድመሽ ታውቂ ነበር ወይ? ምታውቂ ከሆነ ለምን ለእኛ መጀመሪያ አልነገርሽንም? ምን ብላ ነገረቻችሁ? እኔ የማውቀው ነገር የለኝም። ይኸውልሽ ፀሐይ እኔ አላቅም የሚሉ ምክንያቶችን መስማት አልፈልግም። አሁን እንግዲህ የሰው ነፍስ ጠፍቷል እያልኩሽ ነው ያለሁት። ይህንን ኬዝ ይዘን በምንመጣበት ሂደት ላይ ሁለተኛ ሰው ሲሞትብን ነው። ቀላል ነገር አይደለም የያዝ ነው። ስለዚህ በቻልሽው አቅም ነገሮችን አብራርተሽ ለመናገር ሞክሪ። ለምንድን ነው ከመጀመሪያው ጀምሮ ያልነገርሽን? ምንም የእንዳልካቸው ሚስት ማዛን ሳይሆን ውጭ የነበረችዋ ሚስቱ የነገረችንን ነገር እኮ ምን ብላ ነገረች? ይኸውልሽ ፀሐይ አሁን እሷ ያለችውን ነገር አይደለም እኔ ማወቅ የምፈልገው፣ ወይ ደግሞ እሷ ያለችኝን ነገር ለአንቺ ነግሬሽ እሱን ተንተረሻሽ እንድነግርኝ አይደለም። የአንቺን ሀሳብና የአንቺን ምልከታ ነው የምፈልገው እኮ። አሁን የጠየከኝ እኮ ስለ ወንድምየው ነው እንጂ ስለ እህቲቱ ስለነገረች አይደለም። እኔ እንዳልካቸውና ወንድምየው የቆየ ጸብ አላቸው ወይ ደግሞ እርስ በርስ የሚቃረኑበት የተለየ ምክንያት አላቸው? እሱን እኮ ነግሬሃለሁ። ጠብ አላቸው። የሚገርምህ ከእንዳልክ 2 ዓመት ነው የሚያንስ ወንድሜ ማለት ነው ያንኛው። እና ያው ለረዥም ሰዓት ያው አይገናኙም። ጠብ አላቸው። በእርግጥ ጠባቸው ግን ምን እንደሆነ አላውቅም። ያው ይሄኛው ትንሹ ያው ከፈረንጆች ጋር አስጎብኝም ነው ጋይዱ ነው የሚሰራ፣ በደንብ የሚሰራ ልጅ ነው። ፈረንጆች ጋር በጣም ግንኙነት ያለው ልጅ ነው ይሄ ትንሹ ማለት ነው። ከዛ በሆነ አጋጣሚ ላይ እንዳልክ የውጭ እድል መጣለት። በዛ ምክንያት ሄደ። እኛ አሸኛኘት አድርገንለት ነው ሄደው። እኔ ከዛ በኋላ ሁለቱም አይገናኙም፣ አይነጋገሩም፣ ምንም አይሉም። በቃ በምን እንደሆነ አላቅም። እኔ ምክንያቱን አላቅም። እኔም የራሴ ህይወት ስላለኝ የራሴ ጋር ነው የምሯሯጠው እንጂ ስለነሱ ህይወት እንትን አልልም። የራሴ ልጆችም ቤትም ስላለኝ የራሴ የሆነ ህይወት ስላለኝ እኔ ስለነሱ ማጣራው ነገር የለም። እና ይሄ እንዳልክ ሄደ ማለት ነው።
ከዛ በኋላ እነሱ ሁለቱ ንግግርም የላቸውም፣ ሰላምታም የላቸውም። ወንድምና ወንድም አይመስሉም። ጠብ ናቸው። በቃ ጠባቸው ግን በምን እንደሆነ ላቃቸው አላወኩም። እኔ ይህን ማውቀው እኔ እንግዲህ እያልሽኝ ያለሽው የውጭ እድል መጥቶለት የነበረውና የሄደው እንዳልክ ነው? አዎ እንዳልክ ነው። እርግጠኛ ነኝ ፀሐይ? ምክንያቱም የተዛባ መረጃ እየሰጠሽኝ ያለ ነው። እውነቱ ማጋ ይሁን የሚለውን በሂደተኛ የምናጣራ ይሆናል። ነገር ግን ውሸታም ወይም ደግሞ ነገሮችን የቀጠፍሽው አንቺ ሆነሽ ከተገኘሽ ቀላል ነገር አይደለም። ለምን ዋሻለው? የውጭ እድል አግኝቶማ አሸኛኘት አድርገን የላክ ነው እኮ። ቀጥታ ነው ሄደው እኮ እያልሽኝ ያለሽው እንዳልክ በበረሃ በኬንያ በሱዳን አቋርጬ ብሎ የተናገረው ነገር ውሸት ነው ማለት ነው? እሱን ነገር ደግሞ እኔም ለራሴ እንግዳን የሆነብኝ ይቅርታ አድርግልኝና እኔ ለልጁ ሲል በቃ ልጁ እንዳይጠላው ልጁ ለምን ብሎ እንዳይከራከረው ከልጁ ጋር ጠብ እንዳይመጣበት ፈርቶ ይሁን ለራሴም ግራ ነው የገባኝ። አንቀን እንደዛ ሲልና በሱዳንም በበረሃም በምንም አልተንገላታም። እሱ ቀጥታ ሽኝት አድርገን ቀጥታ አሜሪካን የገባው። እኔ ያንን ምን ማለት ነው? በበረሃ አልሄድም ማለት አልሄድም፣ በቃ አልሄድም። ቆይ ይሄንን ነገር እንዴት ዝምት ያለሽ አንቺ? በሰዓቱ ሲናገር ነበር ሻረን ሊያብረሽን። ስማኝ እንጂ እሺ ቀጥይ። ከአባትና ከልጅ መሀል የሚያወራው ነገር አንዳንዴም እኮ ዋሽተህ ታስታርቃለህ አይደለ? ለምን አባቴ እንደዚህ ብለህ ሂደህ እንደዚህ ከሚለኝ እንደዚህ ብዬ ተንገላትቼ ለዛ ጊዜ አጥቼ ነው ብዬ ጋፕ ሰጥቼ ልጄ ላሳምነው ብሎ ሊሆን ይችላል በሚል ነው። ሰው ሊስማማ ይዋሻል እኮ ለመስማማት ሲል አይደለ? ስለዚህ ልጁ ጋር ለመስማማት ያደረገው ነገር ይሆናል ብዬ ፈርቼ ዝም አልኩ። በቃ እኔ መራሴ በቃ አልገባኝም። ለምን ቀጥታ ሂጄ ውጭ ገባሁኝ? እንደዚህ ካልኩ ለምን ታዲያ እስከዛሬ ድረስ እንዴት እንደዚህ ያላልክ? እንዴት ዛሬ ካለ እሱ ጊዜውን በዛ በረሃ ላይ ለመግደል ያሰበው ሀሳብ ይሆናል ብዬ ነው እኔም ዝም ያልኩት። በቃ እኔ ግራ ገባኝና ያን ቀን ዝም ነው ያልኩት። በቃ ራሴ ደንግጬ ነው ዝም ያልኩት። ለምን ግን ለጥሩ ነገር ይሆናል ብዬ ነው የተውኩት። በቃ ልጁን ፈርቶት ነው በሚል ማለት ነው። ስሚ ፀሐይ፣ ይኸውልሽ የተፈጠሩት ነገር እኮ ቀላል ነገር አይደለም አይደለ? ትልቅ ነገር እየመረመርን እንደነበረ ትልቅ ነገሮችን ለማጋለጥ እየጣር እንደሆነ ታውቂያለሽ። ይሄ እኮ ታዲያ ምንም እንትን የሚል ነገር ለእኛ ለአንቺ ነው ምንም ያለው ነው። ምናልባት ደግሞ ልጅና አባትን ለማስማማት ብለሽ የሄድሽበት ርቀት ሊሆን ይችላል። ነገር ግን ለእኛ ደግሞ ከበቂ በላይ ጠቃሚ ወሳኝ መረጃችን ነው። እኔ የእናንተ ጉዳይ ሳይሆን የልጅና የአባቱ ጉዳይ ነው። የልጅና አባት ጉዳይ ሳይሆን የሚያሳስበው ደግሞ እኛ ወንጀለኛ የመሆንና ያለመሆን ጉዳይ። ከዛ በተጨማሪ ደግሞ የተሙየት ይኸው ዛሬ ወንድምሽን በህይወት እንዳታገኝ ያደረገበት አንዱ ምክንያት ይሄ ነው። የእንጀራ እናት ተብዬዋ እያንዳንዱ ማስረጃ ግልጽ አድርጋ ስለተናገረችና ወንድምሽ ከነበረበት የጤና እክል ብሶ እንዲገኝበት ስላደረገች ነው። እንዲህ ከመጀመሪያው ወንጀል ውስጥ እንድገባም ይህን ነገር እንዳደርግ የሚያደርገች ምን ብላ ነው እንደዛ የምትለው? እኔ ደግሞ አባትና ልጅ በቃ የሚሄዱበት በቃ የሚገናኙበትን የራሱ የሆነ የፈጠረን የመሰለ በቃ ለምን እንዳይጠላው በቃ ጊዜውን በቃ በዛ ማቃጠሉንና አባቴ እውነቱን ነው ስላልተመቸው ነው ብሎ እንዲያምነው ያደረገው ሀሳብ ነው ብዬ ነው የተረዳሁት። በቃ እንደዛም ቢሆን እኮ እውነትን ተናግሮ የመሸበት ማደር የሚባባል አባባል አለ። ራሱን ጠይቁት ነበር የሚጠየቀው። በህይወት ቢኖር ኖሮ ይጠየቅ ነበረ። ጊዜ ይፈተዋል እንጂ እኔ የምጠይቀው ነበር። በህይወት ኑሮ ጊዜ ይፈተዋል ግን ብለሽ የምትሰጪው ነገር አይደለም። ይሄ ደግሞ ለመሰለህ ያን ሰዓት ታሟል፣ አልከራከርም ግን ልጁ ጋር ወዲያው ለመቀራረብ የልጁን እሽታ ቶሎ ለማግኘት ብሎ ያመጣው ሀሳብ ይሆናል ብዬ ዝም አልኩ በቃ እንጂ ድኖ ሁሉ ነገር ሰላም ለምንድን ነው ያን ጊዜ እንደዛ ያልከው ብዬ መጠየቂያ ቀርሜ ነበር። ሞት ቀደመው እንጂ ግን እኔ ያን ሰዓት እንደዛ ሲል እንዴ ውስጤ እንዴት ለምን በምክንያቱ እንደዚህ ያለው ብዬ አሰብኩ። ልናገርም አስቤ ነበር እኮ ግን ለምን የልጁ ጋር ቀረቤት ያለውን የሚያፈጥንለት ነገር ይሆናል ብዬ ነው በቃ። ሰው ምቾት ላይ ሆኖ ተመችቶኝ ዛሬ እንደዚህ ነበርኩ ብለው ልጅዮ አይቀበሉም። እንግልት ላይ ነበርኩኝ ልጄ ሲለው ግን ይረዳዋል። ያንን ያሰብኩት በቃ እኔ ይሄ ጥፋት ነው ብዬ አላስብም። እኔ ይኸውልሽ ፀሐይ፣ አንቺ ምናልባት ባለሽ መደበኛ አስተሳሰብ ጥፋት ላይ መስለሽ ይችላል። ነገር ግን እያንዳንዱን ነገር መደበቅሽ እኛ ከመረጃዎች ወደኋላ እንድንቀር አድርጎናል። ይሄ መደበቅ አይደለም ልጄ። ድንገት ስንሰማው ወይም ደግሞ የእንጀራ እናትየው ስትነግረን በዛ ልክ ያስደነገጠን ዱብዳ የወረደብን የመሰለን አንቺ የመጀመሪያ ቀድመሽ መናገር የነበረብሽ ነገር ባለመናገርሽ ነው። ያንን ነገር ቀድመሽ ነገረሽን ቢሆን ኖሮ ዛሬ ላይ እንዳልካቸው ህይወቱ ባላለፈ ነበረ፣ ለእንደዚህ አይነት የጤና እክልም ባልተዳረገ ነበረ። በሰዓቱ ብትነግሪን የሚያስፈልገውን እያንዳንዱ ምርመራዎች ማድረግ እንችል ነበር። አንቺ ግን እናትና ያን አልፏል በቃ ያን አለፈ። ግን ያለፈበትን ምክንያት ደግሞ ባለፈው ነግሬያቸዋለሁ። እኔ ሌላ ነገ ሌላ ልጅ ነኝ ብሎ ቢመጣ ለምን በሚለው ነብታ የተቀር ለራሱ ለወንድሜም ነግሬዋለሁ። በቃ ንብረት ግን ለምን ሌላ ሰው ይወስዳል ሌላ ነገ ቢመጣስ በሚለው ምርመራ ለምን አላደርግሽም ብሎኛል። በዚህ ልክ ነው ጥፋቴ ነው ብየዋለሁ። ግን ይሄንን ጉዳይ ግን ከጥፋትም ከወንጀልም አትቁጠረው። እኔ
ለምን ግልጹን አልተናገርክም አንተ? ለምንድን ነው በሱዳን መች ሄደሃል ብለው ያን ሰዓት ልጅየው ቁጭ ብሎ ሀሳቡን ይቀበለዋል? እንዴ አይቀበለውም። ተነስቶ ነበር የሚሮጠው በቃ እንጂ ሀሳቡን አይቀበለውም የነበር አይረዳውም የነበር። እንዴ ለምን አጣላለሁ? እሱ ለመስማማት ሀሳብ ሲንትን ሲል እኔ ለምን መሀል ላይ ገብቼ ሁለታቸውን አጣላለሁ? ዝም ነው ያልኩት። ተሙ ያን ሰዓት ቢሰማ ተነስቶ ይሄዳል። እርግጠኛ ነኝ ተነስቶ ይሄዳል። አሁንም ዋሻኝ ብሎ ነው ተነስቶ የሚሄደው። ስለዚህ ያንን ብዬ ነው እኔ ዝም ያልኩት በቃ። ከዛ በኋላ ከወንድምሽ ጋር በነበረሽ ግንኙነት ላይ ለምን ልጠይቀው አልፈለግሽም? ወንድምሽን አሞት ነበርኩ ያን ሰዓት። እንዴ ደሞስ የምታውቂው ታሪክ ነው። እኔማ ይሄ ለራሴ ነው እጠይቀዋለሁ ብዬ ነበር። ያን ሁሉ እንግልት ምን ለምን ተናገርክ? ምን አመጣው ይሄ ነገር ምናምን ብዬ መቼም ሀሳቡ ልጄን ተሎ ለማግኘት ፈልጌ ነው እንደሚለኝ እያወቅኩት መልሱን ግን እጠይቀዋለሁ የሚል ሀሳብ ነበረኝ በቃ። ግን ሞት ቀር ደግሞ ምንም ማድረግ አልችልም። እኔ ይሄንም ያው አሁን የነገርኩ በቃ አሁንስ ልንገር ብዬ ነው። እና ለምን ትንሽ ወንድሙ ጋር በምን ተጣሉ ስላልከኝ ነው በቃ። ያን ሰዓት ቀጥታ እድል መጣለት ሄደ ወደ አሜሪካ ቀጥታ ማለት ነው በቃ። ይሄን ልነግር ፈልጌ ነው በቃ። ይሄንን መደበቅ ዝም ብል ዝም እላለሁ እኮ ግልጹን ለመንገር ፈልጌ ነው። ከተሙ የእንጀራ እናት ጋር ግንኙነት እንዳለሽ መጀመሪያም ላንቺ ስንናገር ነበርና ይህንን ከባድ ሚስጥር እንደምታካወቅሽ ቢያንስ ለወንድምሽ መናገሩ ይቅር ለእኛ ለብቻችን ለምን አልነገርሽንም? ለእኔ መንገር ትችይ ነበረ። እሷ ይህንን መረጃ ታውቃለች። አሁን ፀሐይ ከነገሮች ሱዳን ምናምን ያሉት ምንድን ነው የሚጠቅመው ነው እኮ የምልህ። አሁን ምንድን ነው የሚጠቅመው? እሺ በቃ ለአንቺ ነው ፀሐይ። አሁንም ነገሮች እንዴት እንደሚሰሩ እየገባሽ አይደለም። ተወኝ፣ መፍትሄ አይሆንም። ተግባባን? ወንድምሽ ተገሎ ይሁን የተፈጥሮ አደጋ ይሄንማ እኔ እፈልገዋለሁ አልኩ እኮ በቃ። ወንድሙን እንግዲህ በምን እንደተጣሉ አላውቅም አልኩ እኮ። ግን ጥፍ ናቸው በቃ አይነጋገሩም። እሱም ሄደ ወደ ውጭ፣ ይሄም ያለ እዚህ ነው በቃ። ምንም አይገናኙም በቃ አይነጋገሩም። ግን በምን እንደሆነ ጥላቸው አላውቅም። እውነት አንተ የጠረጠርከው ነገር ሀሳብ እውነቱ ነው ከሆነ እኔም ራሴ እፈልገዋለሁ ይሄን ነገር። ከተሙ እንጀራ እናት ይህንን ነገር እንዳልነገረችሽ እርግጠኛ ነሽ? በፍጹም አልነገረችኝም። መሀላቸው ያለው ችግር ምን እንደሆነ አብራርታ አልነገረችሽም? እርግጠኛ ነሽ? እኔ አልነገረችኝም። ጠባቸው ምን እንደሆነ አላውቅም አልኩ እኮ በቃ። እሺ እሷ እንዴት ልታውቅ ቻለች ይሄንን? እኔ እንግዲህ ባሏ አይደል እንዴ አንቺ ወንድም ሆነሽ ረጅሙን ዓመት አብረሽ ተቀምጠሽ ብዙ ነገሮችን ያወቅሽለትን ሰው ባልና ሚስትና እህት እኩል አይደሉም መቼም። አንተ መቼም ለሚስት ነው እንጂ የምትነግረው ለእህት አትነግርም መቼም። እሺ የእንዳልካቸው እህት ነበርሽ። ከዛ በተጨማሪ ደግሞ ከእሷ ጋር እጅና ጓንት ሆናችሁ ትሰሩ ነበረ። ያ ማለት እያንዳንዱ የምታውቀው ሚስጥር ለአንቺ አትነግርሽም ብዬ አላስብም። ይሄ እንዴት ትናገራለች ለኔ? አብረሽ እስከሰራሽ ድረስ የወንጀሎቿ ተባባሪ እስከነበርሽ ድረስ ልትነግርሽ አትችልም ብዬ አስባለሁ። ትነግርሻለች። የደረሰውን እያንዳንዱን ነገር አልገባሽም ይሆናል ወይ ደግሞ እያወቅሽ ይሆናል ዝም እያልሽኝ ያለሽው። ነገር ግን ከአንቺ ጋር ተባብራ ትሰራ የነበረችዋ ግለሰብ የእንዳልካቸው ባለቤት የተሙ የእንጀራ እናት ብዙ ሚስጥሮች እንዳሉ ድንገት ነግራን ነበረ። ያ ደግሞ ወንድምሽ ላይ የተለየ የጤና እክል እንዲደርስበትና በሰዓቱ እንዲታመም አድርጎታል። የነገረችን ነገር ደግሞ የአንቺ ወንድሞች እንዳልካቸውና ታናሽ ወንድሙ ነው ያልሽው ግለሰብ እርስ በርስ የተለየ ቅራኔ እንዳላቸውና በጣም እንደሚጠላሉ ነው። እንዲጠላሉ ምክንያት የሆነበት ምክንያት ደግሞ እንዳልካቸው ወደ ውጭ ሊወጣ የመጣውን እያንዳንዱን ፕሮሰስና እድል መጀመሪያ ለታናሽ ወንድምሽ ወይ ደግሞ ለታናሽ ወንድማችሁ ከእንዳልክ በታች ላለው ግለሰብ የመጣ እድል ነበረ። በተለየ ሁኔታ እንዳልካቸው ያንን እድል ከወንድምሽ ነጥቆ እሱ እንደተጠቀመበትና እንደሄደ ነው የነገረችን። እኔ አላውቅም። እኔ ይሄን ምንም አላውቅም፣ ፈጽሞ አላውቅም። ፀሐይ አሁን እንዳልካቸው ደብቆናል ያለውን ትልቁ ሚስጥር ነገረሽናል። በበረሃ ሳዊ ነው ሄደው ቀጥታ ሸኝት ተደርጎለት ትኬት ተቆርጦለት ከሀገር እንደወጣ ነገረሽናል። ይህንን ነገር ደግሞ አታውቂም ብዬ አላስብም። ምክንያቱም ከእንጀራ እናቱ ጋርም አብረሽ ትሰሪ ስለነበረ እና ብትሰራ ምን ይሄን አላውቅም አልኩ እኮ። እንግዲህ እንግዲህ ለእሷ ሚስት ትሆናለች ነግሯት ሊሆን ይችላል በቃ። እኔ ግን አልሰማሁም ይሄን ነገር። ለምን ያም ወንድሜ ነው ወይም ወንድሜ ነው በቃ። ይሄን ነገር አልሰማሁም በቃ። ፀሐይ የወንድምሽ ሞት የወንድምሽ ደመ ከልብ ሆኖ እንዲቀር ትፈልጊያለሽ? እኔ ብቻ ይሄን አልኩ። ስለዚህ እያንዳንዱ የምትዩን ነገር አላቅም ከሚል ይልቅ መናገር ያለብሽን ነገር ለምን አትነግርኝም? የሆነ ነገር እንደደበቅሽኝ ይሰማኛል አውቃለሁ። ስለዚህ መናገር ያለብሽን ነገር ተናገሪና የወንድምሽን ገዳይ ቶሎ ብለን እናገኘው፣ ወይ ደግሞ የምርም በተፈጥሮ አደጋ ከሆነ የሞተው እርማችንንም ለማውጣት ይመች እያልኩሽ ነው። እኔ አላቅም አልኩ እኮ በቃ። ምንም አውቀው ነገር የለኝም ምንም። ፀሐይ ብዙ ወንጀሎች ላይ ተሳታፊ ነበርሽ። ከተሙ እንጀራ እናት ጋር በብዙ መንገድ ተባብረሽ ተሙን እስከ ማስወገድ ደረጃ የደረስሽ ግለሰብ ነበርሽ። ዛሬ ላይ
የተሙ የቅርብ ሰው ስለሆንሽ ስጋው ስለሆንሽ ይቅር ተባብለን ነገሮች በጥሩ መንገድ እየሄዱ ነው ያለው። ዛሬ ላይ ደግሞ ያገኘሽውን ዳግመኛ እድል ባታበላሽ በጣም መልካም ነው። መናገር ያለብሽን እያንዳንዱ ነገር ግልጽ አድርገሽ ንገሪን። እኔ መቼም ያም ሆነ ያንም ሰራው እኔ አይደለሁም ወንጀለኛ። ምንድን ነው ማደርገው? ምንድን ነው ማደርገው? እኔ ምንም ነገር የማውቀው ነገር የለኝም። አንደኛ፣ ሁለተኛ ደግሞ ሲቀጥል አንዱም የሰራው ወንጀል ለእኔ ጋር ምንድን ነው የሚያጣቁ? ማንም ለእኔ ሚስጥር ይነግረኛል እንዴ? ማንም ለእኔ ይሄ ነው ብሎ የሚያወራኝ ነገር የለም። በቃ እሷ እንደሰማችሁ ተናገረች። በቃ እኔ የሰማሁት ነገር የለኝም። ከእሷ ጋር እኮ ረጅም ጊዜ ተባብረሽ እንደምትሰሪ የተባበርኩትንም አውቃለሁ። አልካድኩም እኮ በቃ ይሄን እኮ አለፍን፣ ተነጋገርን። ለምን እንደሆነ ምክንያቱ ምን እንደሆነ በቃ ተናገርኩ አይደል? በቃ ከዛ ውጭ ግን እኔ ወንድሜን ህይወቱን እንዲያልፍ ተባብሬ እኔ ዛሬ ላይ ጥሩ ሀሳቢ ሆነሽ የተገኘሽው ሴት ወይም ደግሞ ለተሙ እንደምታስቢ እያስመሰልሽ ያለሽው ግለሰብ ትላንትና ተሙ ማግኘት ያለበትን ውርስ እንዳይወርስ ተሙ እዚህ ነገር ላይ እንዳይሳተፍ ብዙ ነገር ስጥር የነበርሽ ግለሰብ ነሽ። ዛሬ ተገልብጠሽ ለተሙ ማገዝሽን ቀድምም ጀምሮ እያየሁሽ ነበር፣ አልወደድኩት እኮ ያን ለምንድን ነው ሌላ ተሙ ሌላ ልጅ ቢመጣስ ብዬ ነው። በቃ ትክክለኛ ወንድሙ መሆኑን ነው። እሺ ምናልባት ያለፈውን ነገር ዳግም ማንሳት ላይ ያስፈልገን ይችላል። ነገር ግን አሁን ላይ ስለ ወንድምሽ ነፍስ የምትጨነቂ ከሆነ ድጋሚ የተሰጠሽን እድል ላለማበላሸት የምትሞክሪ ከሆነ ግልጽ አድርገሽ ንገሪኝ። የመጨረሻ እድል እየሰጠሁሽ ነው ያለው። ፀሐይ፣ መናገር ያለብሽ ነገር ካለ ግልጽ አድርገሽ ንገሪኝ። እዚህ ቦታ ላይ ባንጫጫው ጥሩ ነው። አንተን እኮ የምትጮው ሰው ህዝን ላይ መጥቶ ሰው እንትን ይላል፣ ትረብሻለህ። አንተ ነህ ሰው ማዘን ሲገባው እንዴት እንደገና ወደ ኋላ ሌላ ነገር እንትን ትላለህ? ይኸውልሽ ከዚህ በላይ አንጫጫው ፀሐይ። እዚህ ቦታ ላይ ወንድሜ አሁን እኔ ምን አርጊ ነው የምትለኝ? ወንድሜን አዘን ቁጭ ብዬ ባዝንበት ምን አለበት? ምን አርጊ ነው የምትለኝ? እኔ እኮ ከሁሉም ነፃ ነኝ። ያም ሆነ ይህ እኔ እንጃ ምንም ያደረግኩት ነገር የለኝም። በእጄ ያደረግኩት ነገር የለኝም። እባክህን ግን ሙት ወቃሽ ልታደርገኝ ነው። እውነት ምን ማለት ነው? ሙት ወቃሽ ልታደርገኝ ነው? ፀሐይ ረጋ በይና ምን ማለት ነው? እንዳልካቸው ሌላ የደበቀ ሚስጥር አለ? ፀሐይ ረጋ በይና ሙት ወቃሽ ልታደርገኝ ያልሽው ለምንድን ነው? ንገሪኝ እስኪ። እሷ ፍኖት ይዞት ሄደውን ለምን እኔን እንትን ትላለህ? መስማት ያለብኝ ነገር ከሆነ ጊዜ አናባክን። ፀሐይ ንገሪኝ እባክሽን። አዎ በአንድ ወቅት ተወኝ ልጄ፣ በእናትህ ተወኝ እባክህ ፀሐይ፣ እባክሽን ንገሪኝ። በአንድ ወቅት ምን እንዳልክ የሄደበት እድል? አዎ እውነት ነው፣ የትንሽ ወንድሙ እድል ነበረ። እኔ በምን አጋጣሚ በምን እንትን ውስጥ ሰርቶ ራሱ እንደሄደበት አላውቅም። በዚህ ቅሬታ እንዳላቸው አውቃለሁ። ስለዚህ ፀሐይ ይህንን ነገር እያወቅሽ ይህንን ከባድ ሚስጥር እያወቅሽ ነው ዝም ያልሽን? እኔ በዚህ የሚቀያየም አልመሰለኝም። ለምን ሸኝት ሁሉ ስናደርግ ምን ስንል ይሄ ነገር ምንም ሰላም ነበር። ፀሐይ ቢሆንስ ፀሐይ ይሄ እኮ ትልቅ ሚስጥር ነው አይደል እንዴ? እንደ አዲስ እንጀራ እናቱ መታ ያፈረጠችው ሚስጥር እኮ ይሄን ሚስጥር ነው። መናገር የነበረብሽ ሚስጥር ይሄ ሚስጥር እኮ ነበር አይደለ? እንዳልካቸው ብዙ ነገር እየደረሰበት እንደሆነ ከዛ በተጨማሪ ከጀርባ ማን እንዳለ ማወቅ ካለብን እኮ ትንሿም ነገር ቢሆን ለእኛ በጣም እንደምጠቅመን ታውቂያለሽ። ምንም ያህል ጊዜ ባይቆይ አብረን ግን የተወሰነ ጊዜያቶች አሳልፈናል። አሰራራችን ምን እንደሚመስል ታውቂ ነበር አይደል? እንዴት ይሄ ሚስጥር ትደብቂያለሽ ፀሐይ? እኔ መናገር አልፈልግም በቃ ብዬ ነበረ። እውነት ነው። ለምን እሷ ፍኖት ነው ሄደ? እኔ ለምን ሙት ወቃሽ እሆናለሁ ብዬ ነው። እሱ ባይናገረውም ማወጣጣት ያለብን ነገር ነበረ። ከወንድሙ ጋር ምን አይነት ግንኙነት እንዳላቸው ዛሬ ላይ ምናልባት ወንድምሽን በህይወት ልናተርፈው እንደምንችል አታውቂም ነበረ ፀሐይ? እስከ መቼ? እሺ ሌላ የደበቅሽን ከባድ ሚስጥር የለም? ንገሪን እስቲ። ተሙንስ የምናጣበት ሌላ ሚስጥር የለም? እርግጠኛ ነሽ? እኔ ራሱ ከእኔ እንዲርቅ አልፈልግም። ፀሐይ ይቅርታሽ። እሺ ሰዎችን እያያችሁ አንጮህም፣ እናረጋጋለን ነገሮችን። እሺ በቃ ተወኝ፣ አዘኔን ልወጣበት። ይኸውልሽ መናገር ያለ